እንደምን አደራችሁ። ሁል ጊዜ እሑድ ከ5 ሰዓት ጀምሮ የምናደርገውን የእሑድ የአምልኮ ፕሮግራም በጌታ ኢየሱስ ስም እንጀምራለን። ቅዱሳን መጽሐፍቶች በእጆቻችሁ ካሉ ትንቢተ ዘካርያስ ምዕራፍ 2 ላይ እንሄዳለን። አንድ ጊዜ መልእክት አድርጌ ዛሬ በተዘጋጀንባቸው 2 መልእክቶች እንሄዳለን። ትንቢተ ዘካርያስ ምዕራፍ 2 ቁጥር 13ን አብረን እናወጣለን። ሜይ 18 2025 የእሑድ የአምልኮ ፕሮግራም ነው። ስያሜያችን የምህዋር ዓለም የተባበሩት መለኮታዊ ማዕከል ነው። እግዚአብሔር ምህዋር ዓለሙን በሙሉ ምን ይላል ነው። ምህዋር ዓለም ወይም ዩኒቨርስ ማለት ፈጣሪ ከፈጠረው ዓለም ጋር በሙሉ ይህ በሞ አዲስ ኪዳን ላይ ነን። ዓለምን ሁሉ እንደገና እግዚአብሔር በልጁ ምን አረገ ይላል ዋጀ ስለሚል በተዋጀ የጸጋ ዘመን ውስጥ ስላለን በዛ መልኩ አንድ የወረደ መልእክት አሁን ያየሁትን አስቀምጣለሁ። በኢትዮጵያ ካላንደር በሞ ዛሬ ግንቦት 10 2017 ነን። ቀኑን ማነብበት ምክንያት አንዱ በ2005 በዓለም አቀፍም ደረጃ ብዙ መልእክቶች ተሰጥተዋል። ኢቭን አንዷን ባነሳ በአፍሪካ 5 አገሮች ውስጥ ጦርነት እንደሚለን አንዱ ኮንጎ ነው። ያው ኮንጎ ጦርነት አለ። ሌላው የሚነገርላት ሀገር ነው ይቺ ሀገር ነች። ትልልቅ የተቀቡ ሰዎች በመላው ዓለም ኢትዮጵያ ውስጥ 2 ነገር ይኖራል ብለው ይተነብያሉ። አሁን ትንቢት ተተነበየ ማለት ሆነ ማለት አይደለም። በመሃል የሚቆሙ የሚያማልዱ ካሉ ሰው ንስሐ ከገባ ልክ የነነዌ ሰዎች ዮናስ በ3 ቀን ነነዌ ምን ትሆናለች? ተገለበጠ። ንስሐ በገቡበት ተረፉ። መጽሐፍ ቅዱስ ላይ አብርሃም ስለ ሎጥ ሊያማልድ በማን ፊት ቆመ? ወዘተ ወዘተ። ስለዚህ የተነገረ ትንቢት ሁሉ ይሆናል ማለት ሳይሆን እንድናቀው ያህል ነው። ለዚች ምድር 2 መልእክቶች ተሰጥተዋል። አንዱ ኢትዮ ኤርትራ ጦርነት ይኖራል የሚል ትንቢቶች በ2025 ግንቦት ነን። በፈረንጆቹ 25 ማለት ከመስከረም ወዲህ ሌላም 4 ወር ጭማሪ አድርጎ ኤርትራና ኢትዮጵያ አሁን እየገፋ ያለ አየር አለ። እዛ መሃል መቆም የኛ ድርሻ ነው። እስቲ አሜን። ሁለተኛ የኢትዮጵያ ሕዝብ ውስጥ ረሃብ እንደሚኖርም እንዲህ አይነት ትንቢቶች አሉ። በውኑ ዓለምም እኛም በጸጋ ከምናየው መካከል ያው የኢትዮጵያ እንቅስቃሴ በዚህ በዶላር ለውጥ ምክንያት በጣም ሎወር ክላስ ውስጥ ወይም ድሃና የድሃ ድሆች ሰፈር በጣም ብዙ ችግር እንደሚፈጠር ይሄ ነገር ወደ ሚድል ክላስ ውስጥ እንደሚገባ ትልልቆቹ በመዋሉ በጣም ባለጠጋ ዳንጎቴ፣ ሳንሻይን፣ ኢስት አፍሪካ እነዚህ ትልልቅ ግዙፍ ድርጅቶች ናቸው። ግዙፍ ባለቤቶች ያላቸው ወደዛም ሰፈር ሊሰረስር እንደሚችል ተነግሯል። ይህን ማስቀምጠው እንድንጸልይበት እንጂ እንድንፈራ ወይም በሌላ መልኩ እንዲሆን አይደለም። ክብሩን ጌታ ይውሰድ። ስለዚህ ዛሬ ግንቦት 10 ነን። 8ኛውን ወር ጨርሰን 9ኛ እየገባን ባለንበት የሚቀጥሉትን 3 ከዚህ ጋር 4 ማለት ነው እንድንገፋ ነው። እስኪ አንድ ቃል አንብብ። ቅዱሳን መጽሐፍቶች ከያዝን ትንቢተ ዘካርያስ ምዕራፍ 2 ቁጥር 13ን አብረን እናወጣለን። ወደ መጀመሪያው መልእክት እሄዳለሁ። ከዚህ ቃል ጋር መጀመሪያ ለመላው ምህዋር ዓለሙ ከእግዚአብሔር አብ፣ ከእግዚአብሔር ወልድ፣ ከእግዚአብሔር መንፈስ ቅዱስ በዚህ ቃል አማካኝነት እንድንቆም ይፈልጋል። አንብብ። እግዚአብሔር ከተቀደሰ ማደሪያው ነቅቷልና ሥጋ ለባሽ ሁሉ ሆይ በፊቱ ምን በል? ዝም በል። ይሄ ቃል በምን ምክንያት እንደተሰጠ ባጭር አስቀምጥና እኛ የምንፈልገው አሁን እግዚአብሔር ከማደሪያው ነቅቶ ተንቀሳቅሷልና ሥጋ ለባሽ በፊቱ ምን ይላል? ዝም ይላል። ለምን? እግዚአብሔር ሲነሳ አብሶ ለሙሴ እንዲህ ይለዋል፣ በግብፅ የሚገኝ ውሻ ምላሱን በእስራኤል ላይ ምን አይልም አንቀሳቅስም። ደስ ይለኛል ቃል። እግዚአብሔር ልክ ሲነሳ ለምን አይነሳም ነው አብሮ አስፈላጊ ጥያቄ ነው። ይሄ እዚህም የምናየው አንድ ዘካርያስ የሚባል ነብይና ከሱም በፊት የነበረ አብሮት ይዞ መጽሐፉ ላይ ሐጌ የሚባሉ ነቢያቶች ተነሱና እስራኤሎችን አሁን የእግዚአብሔርን ቤት የምትሰሩበት ሰዓት ነው፣ ተነሱ፣ እኔ ነገስታትን መገዛ ስለሆንኩ ንጉሱ ያዘዘውን ትእዛዝ ሁሉ ልገለብጥ ወጥቻለሁና ተነሱና ስሩ የሚል ትንቢት ይናገሯቸው ጀመር ይላል። ከኋላ ታሪክ አለው።
የቂሮስ መንግስት እስራኤሎችን ወደ ቦታቸው ሄደው ለሱም እንዲጸልዩለት ባደረገ ጊዜ ዙሪያውን በከበቧቸው ሰዎች ምክንያት ስለፈሩ ንጉስ ነው ያዘዘን ብለው የነገስታቱን ንጉስ ሁለተኛ አረጉት። በዚህ ምክንያት ያ ነቀፋ ለሁለት ዓመት ያህል መስተጓጎል ውስጥ ስራው ገብቶ ነበር። ከዛ እግዚአብሔር በቃ ብሎ በማን አማካኝነት? በእነኚህ ሁለት ነቢያት አማካኝነት ምን ሆነ? እግዚአብሔር ከማደሪያው ከተቀደሰ ማደሪያው ምን ሆነ? ነቅቶ ተነሳ። ስለዚህ እግዚአብሔርን የምንከለክለው እኛው ነን ማለት ነው። የዛሬ 2000 ዓመት እንዲሁ ዓለምን ወዶ ኢየሱስን መስቀሉ ላይ በሰጠን ጊዜ ተፈጸመ ባለ ጊዜ ሰማይ ምድር ሁሉ ነገር ተናውጦ ትንሣኤ ለብሶ በማን ቀኝ? በአብ ቀኝ። ልክ ከዛ ቀኝ ከተቀመጠ ጊዜ ጀምሮ የእግዚአብሔር ስራ ተጀምሯል። ችግሩ የእግዚአብሔር ስራ ለመስራት የሰዎች ማመን ይፈልጋል። በጊዜው ሐዋርያቶቹ ኢየሱስ ክርስቶስ ሞቶም ከተነሳ ወዲህ እንደተነሳም አያምኑ። መቃብሩን አዩ። መጥተው በር ዘግተው አይሁዶችን ስለፈሩ ሰላም ለእናንተ ይሁን አላቸው። አሁንም አይሄዱም ያላቸው ገሊላ ጠብቆኝ ነው። እዛ ባርኳቸው ምን ሊል ነው? ሊያረግ። እንዴት ይሂድ? አዘገዩት። ለስንት ቀን? 40። ከዛ በኋላ አስጠንቅቋቸው ተመልሰው የት ሄዱ ይላል? ኢየሩሳሌም ጠብቁኝ ስለተ 120 ሆነው ለአንድ 10 ቀን ጠብቀውታል። ፈለኩት ምንድን ነው? እግዚአብሔር የዛሬ 2000 ዓመት ከማደሪያው ምን ብሏል? ነቅቶ ተነስቷል። ስጋ ለባሽ ላይ በሙሉ ክብር ሊያገኝ ልክ በሙሴ ና ህዝቤን ከግብፅ አውጥቼ ወደ ከነዓን ምድር ወስደዋለሁ ባለ ጊዜ ግብፅ ውስጥ ቀርቶ ፈርዖን የሱ ሰራዊት ቀርቶ ውሻ ምላሱን በእስራኤል ላይ ምን አይልም አንቀሳቀስም ብሏል። እግዚአብሔር ስለተነሳ የዚህ ምክንያት አሁን ለምን እግዚአብሔር 400 ዓመት ለምን ቆየ? መጽሐፍ ቅዱስ ስለማታውቁ አብርሃ የተባለ ሰው እግዚአብሔር ጠርቶት ከኡር ምድር ወጥቶ ባለበት አንድ ቀን እኔ ጋሻ ነኝ ምናምን ብሎ በራእይ መጣ። ምን ልጅ የለኝ ይሄ የባሪያ ልጅ ኤሌዘር ነው የሚወርሰኝ ሲል ኮከብ አስቆጠረውና አመነ። ከዛ በኋላ እግዚአብሔርን ያስቆጣው ምንድነው? ይሄ መሬት እሰጥሃለሁ ሲለው ፈጣሪ መሆኑን ይረሳል መሰለኝ። አብርሃም ምን አለ? በምን አካል በዚህ ጋር መሰዊያ ያዘጋጅልኝ አለ። አሞሮቹን ያባርር ነበር፣ ምክንያቱም መስዋዕቱን ሊበሉ አስቸግረው ነው። ከባድ እንቅልፍ ወደቀበትና በል ህዝብ 400 ዓመት በምን ባርነት ውስጥ ክፍያ ዛሬ መጣበታለሁ። እንዲህ አይነት ክፍያ ብዙ ጊዜ በህይወታችን አለ። እኛ ጋር ብቻ አይደለም፣ እግዚአብሔር ከማደሪያው ከነቃበት እንዲመለስ የሚያደርገው ነገር አለ። እዚህ ጋር ያየሁትን እያስቀመጥኩ ዛሬ ለኛም ለዚችም ሀገር ለአፍሪካ ለሩቅ ለቅርብ ከሰማይ እስከ ጥልቁ ከፀሐይ መውጫ እስከ መግቢያ እግዚአብሔር ከማደሪያው ምን ብሏል? ነቅቷል። ሲነቃ እግዚአብሔር ራሱን ታምኖ እንጂ ምልክት እየሰጠ አይደለም። ምልክት የሚሰጠው ለሰው ሙሴ እግዚአብሔር እንዲህ ያለው እኔ ነኝ ያለው የነበር ተነስና ሂድ ሲለው ፈርዖን ትልቅ ነው እኔ አልችለውም ምናምን አበዛ። ስለዚህ ምልክት ሰጠ። ዛሬ ምልክት ትፈልጋላችሁ? ሰነፍ ብቻ ነው ምልክት የሚሻው። አንድ አካዝ የተባለ እግዚአብሔር እንዲህ ያለው እነኚህ 3 ጠቀርሻዎች የሶሪያ ሰራዊት እስራኤልና ተገንጥለው ካንተ ሄዱት ኤፍሬሞች በሙሉ ጠርግ ያነሳል። ምልክት ጠይቀኛል። አረ እኔ እግዚአብሔር እፈራለሁ። ምልክት ምን አለንም አለ አልሰጥም ባለ ጊዜ እግዚአብሔር እንዲህ አለ፣ ድንግል ምን ትላለች? ትጸንሳለች ብሎ እሱ ለማሉ ምክንያቱም የዚህን ሰውዬ ማመን ተጠቀመና ድንግል ስለምትጸንስ ተናገረ። አንተ አምነህ ነው የምታንቀሳቅሰው ወይስ አንተኑ በሞላ ያነቃህ? እንደገና ምን ያስፈልገዋል? ካቦ ንጎትት ካለህበት። አንዳንዱ ሰው ካለበት ለመጎተት ራሱ ሌላ ስራ። እሺ እግዚአብሔርን አላዘገየውም በል። እግዚአብሔርን አላዘገየውም። ቆርጠን መቆምና እግዚአብሔርን የሚያዘገይ ነገር ከህይወታችን ማስወገድ ነው። አብርሃም ዘሮቹ ወደ ተስፋ ምድር እንዳይገቡ ስንት መቶ ዓመት? 400 ዓመት እግዚአብሔር በማደሪያው ተቀምጦ ቁጭ አለ። አሁንም ዛሬ ታዲያ የወጣው እግዚአብሔር ሊመለስ ይችላል። ስለዚህ ዛሬ የመጀመሪያ ፕሮግራም ስንጀምር ይውላችሁ በዚህ ዩኒቨርሳል ዩናይትድ ዲቫይን ሴንተር ውስጥ አትሊስት እኛ በመናቀው እግዚአብሔር እቺ ምድር ኦልሞስት ጉድጓድ ተቆፍሮባት ህዝቧ ገብቶ ሽንት በሉት ምን በሉት በቃ ሞት በታወጀበት መሃል እግዚአብሔር ዛሬም ይናገራል። ውሻ ምላሱን አይዘጋም። ከነቃ ከወጣ ስጋ ለባሽ የሚያወራው ስጋ ለባሽ አንተን አይደለም የሚያወራው
እስቲ አሜን። ማንን የሚገዳደር? እግዚአብሔር አምላክን የሚገዳደር የፈርዖን ሰራዊት እዚህ የምናቀው ቦታ ላይ ደግሞ ይላል እነሆ ተነሺ ጽዮን ከባቢሎን ምድር ሽሺ። ታላቅ ነው ባቢሎን 127 ሀገር የሚገዛ እግዚአብሔር ራሱ እስራኤልን ሊቀጣበት ያስነሳቸውን እንዲህ አለ፣ ከመንገድ ልጠርጋቸው ተነስቻለሁና ከዛ ምድር ምን በሉ ውጡ አለና ከማደሪያው ተነስቻለሁ። ስለዚህ የባቢሎን መንግስት የለ ምን የለ ጸጥ ረጭ ብሎ እግዚአብሔር ያሰበውን ሐሳብ በትንቢተ ዘካርያስ ላይ ዘካርያስ የሚባል ነብይና ሐጌ ለእስራኤሎች ቤቴን ስሩ፣ የእናንተን ስራ አቁሙ፣ ረክሳችኋል፣ ተመለሱና ቤቴን ጀምሩ አላቸው። ሁሉም እንጨት እየቆረጠ ማንም ቤት ይሰራ። እግዚአብሔር መጣ። በርቱ፣ አንድ ጊዜ ሰማይና ምድርን ባህርን የብስን አናውጣለሁ፣ ከቀደመው ክብር ይልቅ የተኛው ሁለተኛ። ይህን ዳንኤል መኮንን ፓስተር ወይም ሐዋርያው ዳንኤል መኮንን በተደጋጋሚ ይናገራል። እና በነ ዳንኤል መኮንን ዘመን የዳንን ቅዱሳን ነን ከሚናገራቸው ጽኑ ነገሮች መሃል በእነሱ የተጀመረ ታላቅ የንቅናቄ ወንዝ አለ። አዎ የሚቀጥል ደግሞ የተሻለ ሆኖ እንደሚመጣ በተደጋጋሚ ቀድሞ አይተው ተናግረዋል። አንድ ሰሞን አሜሪካ ሀገር እሱና አልፍሬ አንድ ላይ ሽልማት ተሰጥቷቸው የአገልግሎት 40 ዓመት ይሁን የጋብቻ 40 ዓመት አድርገው ሪቫይቫል አሁንም ይወጣል ብለው አጥብቀው ይናገራሉ። ኢትዮጵያ ላይ ሪቫይቫል አልጠፋም። ከማደሪያው እግዚአብሔር ምን ብሏል? ይሄ ነው እንግዲህ ለዚች ሀገር ያለ ተስፋ። እግዚአብሔር ደግሞ ልክ ሊጎበኝ ሲመጣ መጣበት። ፈርዖን እጁን አጠነከረ። እግዚአብሔር በሙሴ እንዳይገለጥ ሙሴን ሊገለው ሞከረ። ከማህፀን የሚወለድ ወንድ ሁሉ ምን ይበል? ይኸውልህ ያለንበትን ችግር እናንተ እንደ ጥሩ መጠቀሚያ የማሰብ አቅም የላችሁ። ትልቁ ስንፍና ይሄ ትልቁ የክርስቲያን ስንፍና የመከራ ማዕት ሲመጣ ለእምነት የመውጫ መለምለሚያ ነው። ሙሴ ይህንን ይዞ 80 ዓመት መጀመሪያ በስጋ ተገልጦ ግብፅ አይገደለ እንደገና ሸሽቶ የት ሄደ? 40 ዓመት ዮቶር ቤት ሄደ፣ ወይም አንድ ጠንቋይ ቤት። የጠንቋይ ልጅ ምን ብሎ አግብቶ 40 ዓመት ነው ያኛው ሲጠነቁል ያያል። የፖለቲካውን ዓለማየ የጥንቆላውን ዓለማየ። ልክ 80 ዓመቱ ላይ እግዚአብሔር ተራራ ላይ እግዚአብሔር ተገለጠ በሳት ወጥቷል። ሲካላቸው እንግዲህ በብረት ምጣድ የነበረ የእስራኤል ሕዝብ ይወጣል ብሎም አላሰበ። እስራኤል ራሱ ማን ስለነቃ አረ ምስራች ቀርቶ ለኛ ሀገር ለሌሎች ልንተርፍ የኢትዮጵያ ዘንዶ ሰዓቱ ደረሰ። የኢትዮጵያ አዞ በመንግስታት ላይ በየዘመናቱ አንድ ቀን አይደለም፣ አንድ ዓመት አይደለም፣ 4 ትውልድ አይደለም፣ ለብዙ ትውልድ ኢትዮጵያን የቀጠቀጠ አዞ ሰዓቱ ደረሰ። እግዚአብሔር ዘንዶውን ምን ሊያደርግ? ሊወጋ አዞን በሙ ሊቀጠቅጥልን ሰዓቱ አሁን። እግዚአብሔር እንዲህ ይለኛል። አሁን ያየሁትን መልእክት ነው። ከማደሪያዬ ነቅቼ ደመናዬ ምድራችሁ ላይ ወርዷል ይላል። እንግዲህ ይህንን ልክ እግዚአብሔር ሲናገር አንድ ሰው ይበቃዋል። ግን አንድ ሰው ከሌለ እንዳትረሱ ወደኋላ ይመለሳል። ለምን እግዚአብሔር ዝም ብሎ ለምን አይሰራም? ያንተ ትምህርት ነው ይሄ። ሁሉ ነገር ከምን በታች ተዘግቷል? ከእምነት በታች። ሁሉ ነገር አምነ ደግሞ በመታዘዝ ነው። ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ። ይህን ህግ ልትሽረው አትችልም። ኢየሱስን አታወርደውም፣ ወርዷል። ኢየሱስን ከታች አታውጣው፣ ወጥቷል። በልብና በአፍ ቀርቧል። ሰው በልቡ ሲያምን ይጸድቃል፣ በአፉ መስክሮ ይድናል። ድነት ብቻ ይሁን አዲስ ፍጥረት መሆን ብቻ አይደለም የምናወራው። ዓለማችንና ሀገራችን ላይ ያለው ነገር ለመለወጥ እኛ እጅ ነው ያለው ጉዳይ። ከፍተኛው ፈተና ብዙ ክርስቲያኖች እግዚአብሔርን ነው የሚጠብቁት። እግዚአብሔር ደግሞ አንተን እየጠበቀ ነው። ምን እኮ ግራ የተጋባ ትውልድ ውስጥ ነው እኮ። እምነት ማጣት ብቻ አይደለም የኢትዮጵያ ክርስትና ችግር። ይሄ የለም ሙትቻ ትውልድ የሚባል። ከዛ እምነትም ካገኘ ወዲህ እግዚአብሔር ሊሰራ የሚፈልገውን በአንተ ሊገለጽ ሲመጣ አንተ የለህም። ምን ትላለህ? አይ እኔ ስራ ላይ ነኝ፣ እያረስኩ ነው፣ እንደዚህ ነው እኮ እግዚአብሔር መች አየኸኝና። አብርሃም በኋላ አብርሃም የተባለ በ99 ዓመቱ በተስፋው ቃል ላይ ምን ሳይጠራጠር ክብር እየሰጠ ከክብር ወደ ክብር ለመሄድ በእምነት ይበረታ ነበር እንጂ ምን አይልም ነገሮች አልቀዋል አይልም። የምስራች ዛሬም እግዚአብሔር ከማደሪያው
ነቅቷል። እንዲህ ይላል አንድ ስፍራ ጊዜ ስለሌለ እዛ አልሄድም። ሚልክያስ ውስጥ እግዚአብሔርን የሚፈሩ ሰዎች ተነጋገሩ፣ እግዚአብሔርም ሰማ። ከዛስ ምን አለ? እኔ በምሰራበት ጊዜ ምኖቼ ይሆናሉ። እባካችሁ አንድ ቃል አነብና የመጀመሪያውን ጸሎት ልንጸልይ ነው። እግዚአብሔር ከምኑ ከማደሪያው ምን ብሏል? ስለዚህ አትመለሱ። ከማደሪያው ከነቃው ጋር ምላስ አይንቀሳቀስም ምድራችን ላይ። በዓለም አቀፍ ደረጃ የነገስታቱ ንጉስ ሲንቀሳቀስ አንድ ሰው ደፍሮ አይንቀሳቀስም። ትንቢተ ኢሳይያስ 64 ላይ አንድ ቃል አነብና የመጀመሪያውን ቆመን ይሄ ታላቅ አምላክ ስራውን ሊሰራ ከአንተ ጋር ተስማምቻለሁ። ይሄው እዚህ ስቆም ሰማይ ላይ ቆሜያለሁ፣ ሲኦል ላይ ቆሜ ጥልቁ ላይ እነኛ የታሰሩ የጨለማ ኃይላቶች ላይ ቆሜያለሁ። ከፀሐይ መውጫ እስከ መግቢያ ከኔ የሚሻል እንዳይኖር ከዚህ እስከ አሜሪካ ከምን ከአውስትራሊያ ወይም እዛ ፀሐይ የምትወጣበት ቦንጋ የሚባል ቦታ አለ። ከዛ ጀምሮ የማን ክብር? እግዚአብሔር ክብር ከማደሪያው ተነስቶ መነቃነቅ ጀምሯል። የሚንቀሳቀሰው ታዲያ ባንተ ነው። ሁልጊዜ እነግራቸዋለሁ። ፓስተር ቤኒሂን የሚባል ሰው ዓለም አቀፋዊ ጸሎት ፕሮግራም ሊያደርግ አሰበና እሺ ቆይ ብሎ መጸለይ ጀመረ። አንድ 4 ሰዓት ቆየሁ አለ። በራእይ ዓለም ሳይለ ተጨምድጃለሁ። የሆነ ምን እንደያዘኝም አይገባኝም አለ። እሱ የሟሟቅ የነበረው ለአሜሪካ ብቻ ነው። ለምን አልተሟሟቀም? ህንድ ሀገር ስንት ህዝብ አለ። ስለዚህ ጸለይ ጸልጎና እየተፈታሁ ሄድኩ። እየተፈታሁ ምን እንዳሰረኝም አልገባኝም። በኋላ እጄ ሲራመድ እዛ ጋር ይንቀሳቀስ፣ እግሬ ሲል ምንድን ነው አልኩት። ይኸውልህ ወደዛ ራእይ ለመግባት ሲገባ አንተ ብዙ ዓመታት አቃጠ ታስራል። አሁን ልክ ስትወሰንና አጥብቀህ ጸልየህ ከኔ ጋር ስትስማማ አንተ ስትራመድ እሺ እግዚአብሔር ድሮም ተራምዷል በል። ቀጥሎ መራመድ ያለው የማን ነው? እኛ ስንራመድ እሱ አንተ ቁጭ ብለህ ተኝተህ እግዚአብሔር ከማደሪያው ለመንቃት መነሳት ለመንቀሳቀስ ሲናገር ሰምተህ መንቀሳቀስ ያንተ ፋንታ። የክብሩ ስራ መገለጫ ዘመን አሁን ነው። ላንብብ። ትንቢተ ኢሳይያስ 64 ቁጥር 3 ብቻ ነው ማለት እንዲህ ይላል። ያልተጠባበቅነውን የክብርህን ስራ ባደረክ ጊዜ የምኑ ስራ? እሱ የክብሩ ስራ ዘመን ነው በሉ። ደግሜ ያነባዋለሁ። ከዛ ቆመን የመጀመሪያ ወደዛ አድማስ ውስጥ እንገባለን። ስትገቡ ታዲያ አደራችሁ አባታችን ሆይ እንደሚባል የለ በሰማይ አያጅሉ ማሞቄሎን ታውቁታላችሁ? ማሞቄሎ አንድ 12 ምኖች ነበሩት አዮች። ማሞቄሎ እንዳትሆን እሺ፣ በሰማይ ስፍራ በማን ውስጥ ነን? እሺ ህፃን ስንሆን ነው አባታችን ሆይ ብለን ቀና የምንለው። አሁን ከአባታችን ጎን ነን እንጂ ገና ቀና ካልክ ሩቅ ነህ። ገና ከዛ አይመጣልህም። እርግጠኛ አንተ እስከዛ ልትሞትም ትችላለህ። ለምንድን ነው የምለው? ማሞቄሎ 12 አህዮች ይዞ እየሄደ ሳለ ደከመውና አንዱ አህያ ላይ ይቀመጥና ይቆጥራል የቀሩትን ስንት ናቸው? 11 በጣም ይበሳጭ። አንዱ አህያ ማን ወሰደብኝ ብሎ ይወርድና ሊፈልጋት በቃ ጫካውን ይሮጣል። ደከመውና ምን አይነት አይ ማሞ ምንድን ነው? ቂሎ ነው። ከቂሎነት ጌታ ያውጣል። ምክንያቱም በቂልነት ትርፍ የለም። ሲቆጥራቸው ዲያለ ማን መለሳት? 12 ሆኖ አለ። ቲለና ተደነቀና መሄድ ጀማ። አሁንም ደከመው። እንደገና ሌላኛው አህያ ላይ ተቀመጠ። ያቺኛው ባለፈዋ የታባቱ እሷ ላይ ሲቀመጥ ነው ስንት የጠፋው። የፈለከውን አስብ። ማሞቄሎ ሆንክ ይኸውልህ የትም አትደርስም። ማሞቄሎ ሁለተኛው ተቀመጠ። ትንሽ ሲሄድ ቆይ እስኪ ንብረቴ ልቁጠር አለን። ሲቆጥር ስንት ናቸው? አሁንም 11 ናቸው። የት ሄደች አንዷ? ማሞቄሎ ምኗ ላይ ተቀምጦ አህያ ላይ ተቀምጦ አይቆጥራት። ወንድሜ እግዚአብሔር የክብሩን ስራ ይገልጦት። ማሞቄሎ ከሆንክ ያው ተቀምጠህ በክብር ምን ላይ ስትቅበዘበዝ ትገኝ። ዓለምን ስትዞር ምን አተህ እረፍት አተህ የቃይል እርግማን የያዘው ይመስል እግዚአብሔር እንዲህ ያለ ሰንበትን እረፍት በልጄ ከፈትኳል። ወደ ሰንበት እረፍት ዕብራውያን ላይ ምን በሉ ይላል?
ግቦ እያለ አልገባም ካልክ ያንተ ነው ችግሩ። ይሄ ሁሉ የምትሰሙት የዓለም ችግር ባለቤቱ ዓለም ነች። ዓለም ላይ ኢየሱስ እንዲህ አለ፣ ዓለምን ይወቅሳል በእኔ ባለማመኑ ይላል። ስለዚህ ዓለም ራሷ ነው የምትወቀሰው። ለምን? ይህንን የረፍት ሰንበት 2025 በፈረንጅ 2027 የሰው ልጅ አሁንም በደንብ እያስተናገዳል። በዚህ ምክንያት እስቲ አሜን። ይህ የምናየውን የማሞ ቂሎ ታሪክ በህዝብ ላይ እስከዛሬ እየሰራ አሁንም በኢየሱስ ስም በክብር አህያው ላይ እንደተቀመጠ ማሞ ቂሎ በሰላም እንደሄደ ጸጋ ላይ መቀመጥ ይሁንልን። ያን ጸጋ ይዘን እንጂ ስንቅበዘበዝ ስንመለስ እንደገና ጌታ ጋር ስንገባ አንዳንዱ በጴንጤ ተውት እኮ 5 ቀን በጌታ አይደለም ስንት ቀን በጌታ ነው? ቀዳሜና ሃሌሉያ ይላል። ዘመኑ ደግሞ ታውቃላችሁ፣ ተርል ይቀባሉ፣ ምናምን ቁርጥ ይባላል፣ ምናምን አለባበስ ይባላል፣ ቶክቾ ምናምን። ዛሬ ዘመን ሆነና የዚህ ዓለም መልክ ውጪ እንጂ የትኛው የለም። ውስጠኛው ዜሮ። በውስጥ ማን ነው የሚመጡ? ለሾው ነው። ፕሮቫይዝ ዘ ሎርድ አክሽን ፊልም ያደርጉታል። ክርስትና አክሽን ፊልም አይደለም። እስቲ እውነተኛ ህይወት ነው ብለው ያንን ህይወት ነው ምን እንዴ ያለው ጽዋ ሞልቶ የተረፈ እየተንቀሳቀሰ ጽዋዬ ምን ያለ ነው? ላንብበው። ትንቢተ ኢሳይያስ ምዕራፍ 64 ቁጥር 3 ያልተጠባበቅነውን የክብርህን ሥራ ባደረክ ጊዜ ተከተለውና እሱን ላይ የፈለኩት ሁለተኛ ወርደህ ተራሮች በፊትህ ታንቀጠቀጠና። በነገራችን ላይ እግዚአብሔር በእስራኤሎች እዛ እግዚአብሔር ተራራ ላይ ሲወርዱ ልክ ተራራው ጤሰ ነው። ተራራ የምን ምሳሌ ነው? የኃያላኖች ዘመኑ አሁን ነው። ብዙ ኃያላን ምን ያለ ስጋ የለበሰ ሁሉ ምን ይላል? ዝም ይላል። እግዚአብሔር የምኑን ስራ? የክብሩ ስራ አጭር ነው። ምንም ወሬ ያስፈልገው። የክብሩ ስራ ትናንትም ዛሬም ለዘላለም ያው የሆነውን ኢየሱስ ክርስቶስን እግዚአብሔር በቅዱሳን ውስጥ ሆኖ ይገልጣል። በታላቁ መንፈስ አማካኝነት ተራሮች በሙሉ ይናወጣሉ፣ ይንቀጠቀጣሉ፣ ይጤሳሉ። እግዚአብሔር በሞ ምርኮን ይበዘብዛል። እሱም ነፍሳቶች ናቸው። ዛሬ ክብር ይለቀቃል። የምኑ ስራ? የክብሩ ስራ የጠፋውን ዘን ኖረ፣ ሞተ፣ አገባ ምን አለ ኢየሱስ ከሌለው ትርጉም የለውም። ሰው ዓለምን ሁሉ አግኝቶ ምንም ቢያጣ ምንም ጥቅም ስለሌለ የክብሩን ስራ ቆመን ልናውጅ ነው። ከዛ በኋላ ወደ መጀመሪያ ሌሊት ወዳየሁት ፕሮግራም ገባለን። ቆመን እንጸልይ። እዚህም አብራችሁን እየተካፈላችሁ ያላችሁ በእምነት አብራችሁ ብትሆኑ የቅርብ እንጂ የሩቅ አምላክ አናመልክም። ሲሰብሰብ የመጣችሁ በሙሉ እናንተም እዚህ የምታው እጃችሁን ሲዘረጉ ታዲያ እጅ ከዚህ ቀደም እንዳልኩ ማሞ ቂሎ እንዳትሆን ከዛ ከሰማይ ስፍራ በመለኮት ማንነት ውስጥ ነን። ልጁ ሄዶ በአብ ቀኝ ሲቀመጥ መላእክትና ይሄኛውን ዓለም ገዢ ብቻ አይደለም፣ እሱ የዘላለም አባትና አምላክ ሆኖ ነው የተቀመጠው። ምን ማለት ነው? ወሰን የሌለ የፎርዝ ዳይሜንሽን ውስጥ ያለ መለኮታዊ ማንነት ነው እዛ ያለው ኢየሱስ። ይኸው ዛሬም በዚህ ዓለም ላይ አንተ እዚህ የተሰበሰብበትም አለ። ከሱ የተነሳ አንተ በጎዛለ። ይሄ ብቻ አይደለም፣ ገሃነብን የሚረግጥ እሳት ላይ ያለ የገሃነብ ደጅ ምን አይሏቸው አይቋቋማቸው። እንደምን አምላካችን ከማደሪያው ወጥቷል። ከማደሪያው የምኑን ስራ? የክብሩን ስራ። የክብሩን ስራ እሱ ያውቃል። አንተ ደግሞ በደንብ አውቃል። በአንተ ላይ የክብሩን ስራ ሊሰራብህ ወጥቷል። ኢየሱስ ውሃን ወይን ጠጅ አድርጎ ምኑን ገለጠ እንደሚል ክብሩን ገለጠ እንደሚል በላይ በሰማይ በታች በምድር ከምድርም በታች ባለ ፍጥረት ላይ በሙሉ እግዚአብሔር ክብሩን ሊገልጥ የደመናው አምድ በሰማይም በምድርም ከምድርም በታች ወርዷል። ልጆቻችን እናንሳ። በላያችሁ ላይ ክብሩ ይዘርጋ። በሙሉ ምላስ እንዳይንቀሳቀስ ሰማያትን ይገዛል፣ ከዛ ምድርን ይገዛል፣ ከዛ ወደታች ይወርዳል። ዳፍረሱ ኢየሱስ ነውጣ ብሎ አንዱን አጋንንት ሲያዘው ልጆቻችሁን ዘርጉ ለመነው ይላል። ወደ ጥልቅ እንዳትለቀኝ አጥብቆ ለመነው ይላል። ወገኖች ጥልቁን የገዛ ኢየሱስ ይባረክ። ወረደ ይላል። የሞትና ዛሬ ጥልቁ በእኛ ቁጥጥር ስር። አፉን ለመዝጋት ለመክፈትም የስልጣን ቁልፉ ኢየሱስ ጋር ነበር። ምን ይላል? ምርኮን ማረከ፣ ለሰዎችም ምን ሰጠ? ስጦታን ብሎ ዛሬ ቁልፉ በእጃችን። ዘርጉ፣ ዝም ብላችሁ እጃችሁን ዘርጉ። ይሄ ጉባኤ በጣም ሲበዛ ነግሬያችኋለሁ። ምላስ እዚች ምድር ላይ እንዳይንቀሳቀስ የሚሆንበት ሰዓት ደረሰ። ጥጋቡ የሰይጣን አበቃለት። ዓለም በዚች ምድር ላይ ከነብሯ
ጥጋቧ ሊተነፍስ ነው። በሥጋ ፈቃድ የሚመላለስ ሕዝብ በከንቱነት በውጭም በቤቱ አሕዛብ ለእሳት ይሠራሉ። ወገኖች ለከንቱነት እንደሚል ለማይረባ እግዚአብሔር ድል ነስቶት ለወጣ ለቀደመው ሰማይና ምድር የሚደክም ሕዝብ ሁሉ ሰዓቲቱ ደረሰች። ዓለም ሁሉ ዝም ልትል ነው። የሥጋ ፈቃድ ሁሉ ሊመታ ነው። እግዚአብሔር የቀደመ ሐሳቡን ሊፈጽም የክብሩን ሥራ ሊገልጥ በዓለማችን ላይ ወጥቷል። ዘርጉት ይሄድ። ከዚያ እናንተን ምናምንቴ ጉዳያችሁን አብሮ ይሠራ። ምናምንቴ ልበለው እንጂ ለምን እለዋለሁ? አንድያ ልጁን ሲሰጠን ያራራለት እንዴት አብልጦ ሌላውን ሲባል አንተ የተጠራው ለልዑል ልጅነት ነው። ኪንግ ኤንድ ኩዊንስ ይሏቸው ንጉሥና ካህናቶች ናቸው ነው የሚለው። ዘርጉት። ስለዚህ እዛ ላይ ገቡ። እንዲህ ያለው እዚህም ካላችሁት መሃል ይውላችሁ እዚህ ክርስትና ውስጥ አሁን ያለን ችግር የአሕዛብ ውጊያ አይደለም። አሁን ያለን ችግር ቅዱሳን ላይ ነው ያለው። ቅዱሳን የሰው ኮቴ እየተከተሉ የሚራገሙበት ዘመን ነው። የፈረሰ ነው። እንዴት ወገን ወገኑን ኮቴውን ይነክሳል? መጽሐፍቱ የተባለው በሴቲቷ ዘርና በማን በሰይጣን መሃል ወይ በባቡ መሃል ነበር የሚለው። ምን ሆኖ ነው ስትነካከሱ ስትበላሉ እንዳትጠፋፉ ተብሎ ገላትያን ላይ እንደተጻፈ ይሄ አሁን ኮቴ ስር የማየው የቅዱሳን መነካከስ። ኧረ በኢየሱስ ስምና ስልጣን እግዚአብሔር ሆይ ይሄ መንፈስ ምታ። እግዚአብሔር ሆይ መንፈስ ምታ። ቅዱሳን ወደ አንተ ልብ ይደርሱና ቅዱሳን ሁሉ ተስማምቶ በሞ የሕይወትን ራስ ከማደሪያው በወጣበት ክብር እንድንሰራ እርስ በርስ የሚያነካክስ መንፈስ ይመታ። ዘርጉት፣ ይጠፋል። ከፀሐይ መውጫ እስከ መግቢያ ብቻ ሀገር እኮ በዘርና በቋንቋ ብቻ አይደለም እኮ የተከፋፈለች። በቤታችንም እኮ ችግር የተጀመረው ከነገር ከቋንቋ ከሕዝብ በዋጀ ደም ውስጥ ሆኖ እንዴት ሰው እርስ በርሱ ይነካከሳል? ዘርጉት። አቀደም ማየው ልብ ተከፍቶ ያለው ጽዋው ይሙላ በኢየሱስ ስም፣ ጽዋው ይሙላ። ዘርጉት። ከዛ ወደ መልእክቶቼ ልገባ አዘጋጃለሁ። እንዘጋጅ። እንዲህ ያለው የተጠቁ ህዝቦች ምድራችን ለመገለጥ ያስፈልገው። ይኸው የተጠቁ ህዝቦች አያለሁ። እዚህም ካላችሁ ቀናችሁ ዛሬ ነው። የተጠቃችሁበት ከላያችሁ ላይ ይነሳ። የጉብኝት እሳት ይለቀቃል። ዘርጉት። ትላንትና ገናም እንደው ምሽትም ነው ምድራዊ በረከት ዝም ብሎ ሲፈላልቁ አየሁ። ያው የምታውቁት ነው ኢትዮጵያዊ ምድራዊ በረከት ሲባል ያጨበጭባል። ሰማያዊ በረከት ሲባል የለም። ማደራችሁን በሰማይ ስፍራ ቅድሚያ የባረከን በሰማይ ምንድነው? በረከት ነው። ባለ 50ዎቹ ተሰብስበው ያሉበት የወረደው ገንዘብ አይደለም። የወረደው እግዚአብሔር ነው። የመጀመሪያ በረከታችን እግዚአብሔር ነው። እኛ ማሞቂሎ አይደለንም። በኢየሱስ ስም በረከቶቻችን ይጽኑ። በላይ በሰማይ ባለ በረከትና ይጨመራል በተባለ በረከት እግዚአብሔር ዛሬ የሚጎበኘን። ለጉብኝቱ ምክንያት ከማደሪያው ተነስቶ ናቅቷል። እጆቹ ሰራዊቱ ወጥተዋል። ለዛውም አንድያ ልጁን የተከፈለበት በረከት። ይሄ ልጃችሁን ዘርጉ መለየውላችሁ። አንዳንዶቻችሁ ውስን ናችሁ። ውስንነታችሁ ከዚህ ቁጭ ብላችሁ አሜሪካ ብለህ አፍን ከከፈት ገና ውስን ነው። እዚህ ሆነ አሜሪካ አለ። ይሄ የምታዩት የሰው ልጅ ቤት አለ በሰማይ። አንተ ይሄን ዓለም ገና ብርቅዬ ከሆነብህ አንተ ብርቅዬ አንተ ምንድን ነው ያለች ኢትዮጵያ ውስጥ አንድ እንስሳ ብርቅዬ መተባል ያው ጫካው ተጠብቆላታል። ስንት እርሻ ቢታረስበት ይሻል ነበር። ብርቅዬ ተብላ የተቀመጠች ዋሊያ ትሁን አንድ እንስሳ አለች። ፓርኩ አላው ነው። አንድ 10 ቢሆኑ ነው እኛ ቀበሮ አይደለም። ሲካላችሁ አሜን። እጆቻችሁ ይዘርጉ። አንተ ብርቅያቱን ከፍ በል። እጅህን ዘርጋ። አሜሪካን ግርህን ክተት። በጸጋው ዓለም ይሄ ዓለምን አለፍ በል። ከታች ሊጀምር ነው። እሱም ከታች የሚጀምረው አንተ መለኮታዊ ነው። እግዚአብሔር መለኮታዊ ዓለሙን ሊያስገዛልን ነው ልጁን የላከው። ድሮ ከመላእክት በታች እነኛ መላእክቱ በቃ እንደፈለገ ሲፈናጠዙ አብሶ ሰይጣን ይዞት ሲፈናጠስ ከንልክ ኢየሱስ ድል ነስቶ ሲወጣ እስቲ አሜን። እንዴ ያለው ሁላችሁ አንዳንዶቻችሁ ከጀርባችሁ በምድራዊ ነገር የተረገማችሁበት እትብት ያሳየኛል። ዛሬ ተቆርጦ ይወርዳል። ለምን እትብቱ አለ? አሁን እምልህ ነው። እምልህ ምክንያት
እግዚአብሔር በመለኮት ችሎት ወይም ፎርዝ ዳይሜንሽን ወሰን በሌለው ማንነቱ ከፍሎ ሄዶ ሳለ አንተ እሱን ባለማወቅ እዚህ ጀርባ ያለው እየቆረጠው ነው። መርገም ተሰብሯል። በናዝሬቱ በኢየሱስ ስም ምድራዊ ጤና የሚያሳጣ መርገም፣ ኑሮ የሚመታ መርገም ጥሩልኝ። ከፀሐይ በታች የመንግስታት እጅ፣ የባለዛሮች እጅ። ምክንያቱም ሰዎች ከጀርባቸው ሁልጊዜ አንድ የሆነ ነገር ተሸክመው ስለሚዞሩ ያቆማመደልን ተራርቆ አንሳ። ስለዚህ ያ የምንሰብከው ይህ የናዝሬቱ ኢየሱስ በእኛ ላይ ካለ እናንተ ዓለምና ካርታዋን ብቻ አይደለም ወረድልን ነው። ለምን በሁዳ ሁሉ ስፍራ ላይ በቦታው መገኘት በጊዜው ላይ መገኘት ብቻ አይደለም፣ ሁኔታ ላይ መገኘት ብቻ። ሁኔታውን መግዛት ትችላለህ። በደረቁ አጥንቶች መካከል ነብዩ ሕዝቅኤል ተመላለሰ ይላል። እጅግ ምን ብለው ነበር? ደርቀው ነበር። እግዚአብሔር እንዲህ አለው፣ ትንቢት ተናገርባቸዋል። ዛሬም የቀባን ጌታ አፋችን ላይ አለ። ስለዚህ የደረቁ አጥንቶች ታላቅ ሰራዊት ሆነው እንደቆሙ ታያላችሁ። አሁን የምናወራው የመለኮቱ ዓለም በልጁ መስዋዕትና ትንሣኤ ኪዳን አንተ እንደዚሁ በክብር የሞላል። የመጀመሪያ የምትገዛው ክፍል ጥልቁ ይባላል። ያ ሰይጣን የፈራው ወደ ጥልቅ አትላከኝ የተባለበት መላእክት ሲፈጠሩ ያመጹት የሚቀጡበት የሚታሰሩበት እጅግ ጭስ የሞላበት ጽኑ መከራ ያለበት የሰውነታቸው አካል መንፈስ አካል አለው እየተጨነቀ እየተቃጠሉ ቤት። ስለዚህ እዛ መሄድ አልፈለግም። እግራችን እዛ ውስጥ የዲያብሎስ ስራ በሙሉ እየተንቀጠቀጠ ኢየሱስ ስልጣኑን ስለሚያውቅ እኮ ነው ያንቀጠቀጠ። አንተ ሰይጣን ማይፈራ ከሆነ ችግር አለብህ። በኢየሱስ ስም የጥልቁ ኃይል ሁሉ እግር ላይ ተብረክርኮ እግር ስር ወድቋል። ወደ ላይ ሲኦል የሚባል ቦታ አለ የሰው ነፍስ የሚሄድበት። ዛሬም የጥልቁ ኃይል ብቻ አይደለም፣ የሲኦል ደጆች ከማደሪያው በነቃ እግዚአብሔር በኢየሱስ ስም ተዘግተዋል። ብዙዎቹ ወደ ደህንነት እንዲመጡ ታያላችሁ። ዛሬ አንዱ በረከታችን የደህንነት ቅባት በየሰው ላይ ይወረወራል። ሁሉን ያገኛል። 84 ሚሊዮን የኢትዮጵያ ሕዝብ ካሉት ወጥ የደህንነት መብራት ዛሬ ቤታቸው ይገባል። ምንም ያህል ማንም ቢዘጋው። አሜን። ኤልሻዳይ ላይ አንድ የሳዳም ሁሴን የነበረ ሰው አንድ ኢትዮጵያዊ 12 ዓመት አገልግሎት አተከኘ። መጽሐፍ ቅዱስ ሰጥቶት ሄደ። ከዛ በኋላ ጸሎቱን ሰምቼ መጣሁ አለ እግዚአብሔር። ሰውየው ምን ጫት ቢያስቀም በቃ መካ መዲና ውስጥ ሆኖ ጥሶት ይገባ። የት ይል ሰውየው? ከዛ ፓራላይዝ አደረገው፣ መላጣ እውር አደረገው። ሳይወድ በግድ ጌታውን ተቀበለ። ዛሬ ብዙ የበረከት ዕጣዎች ይወድቃል። ዘሮቻችሁ ይድናል። እኔ ብዙ ዘሮቻችንን ሁልጊዜ ሳያው የአረጀ ብረት ትልልቅ አዳራሽ ውስጥ አለ። ምንድነው ስል ይሄ በየሰፈር በየዘሮቻችሁ ውስጥ ህዝብ ሞቶ ዝም ብሎ ምን ሆኖ ነው እንዳረጀ ምን ብረት የተጣለ። ይህ ዘመን እንዲህ አይሆንም። በየቋንቋችን በየነገዳችን በየህዝባችን ብርሃን ይወድቃል። እነኚህ ያረጁ ፍጥረቶች ሁሉ በክርስቶስ ኢየሱስ ወደ ምን ይመጣሉ? አዲስ ፍጥረት ወደ መሆን ይመጣል። የተወደዱ የተፈለጉ የከበሩ ይሆናል። ዛሬ ፍጥረት የተናቀው እግዚአብሔርን ንቆ እኮ ነው። ሁለተኛ የሲኦል ኃይል ሁሉ እግር ስር የወደቀ ነው። ከሲኦል በላይ የሞት ከተማ እግር ስር የወደቀ ነው። ከሞት በላይ ደግሞ ይሄ የማሪኑ ዓለም ኢየሱስ ሄዶ ገነጣጥሎ ያሸነፋት ጋለሞታይቱ የዘር ማንዘር መናፍስት ይሄ የሆዎች ዓለም ይባላል። ወይም ምን ይሉታል? አደራችሁን ማሪን ዓለም ይሉታል። ከዚህ ወደ መንፈሱ ዓለም ስትገባ ዶክተር ማሟ የሚባሉት የጥንቆላ ዓለም የሚሰሩ ሰዎች ሁሉ እዛ ነው የሚገኙት። ዛሬም እሱ የተረገጠ ጠንቋይ የሚንቀሳቀስበት ከተማ የተመታ፣ ዛሮች የሚንቀሳቀሱበት ቦታ የተመታ። እነሱ ወጣ ስትሉ ደግሞ ይሄ የምናየው ምድር ከታች ማግማ ከሚባለው ጀምሮ ማግኔቲክ ፊልዱ የሚሰራው ይሄ መሬት መንቀጥቀጥን የሚያመጣ የለም የመሰነጣጠቅ ነገር ሁሉ የሚመጣ ከዛ ወደዚህ አፈሩ ላይ ደርስ አፈር ትሆናለህ ተብሎ የሰው ልጅ የተረገመበትን ኢየሱስ አሸንፏል። ስለዚህ ምድር ከእግራችን ስር የወደቀች እንዳትረሱ። ምድር ሁሉ አማልክት አለ። አማልክት ብቻ አይደለም፣ ስፒሪቹዋል ሃዝባንድ ዋይፍ የሚባሉ አንዳንዱ ይሄ መሬት የኔ ነው ብለው እኛ ኢትዮጵያን የሚከራከሩ አማልክቶች አሉ። ዛሬም ተረግጠዋል። እዚህ ምድር አፈር በክርስቶስ ኢየሱስ የተገዛ ከማደሪያው ምን ሆኗል? ስለዚህ አየሩ ላይ የሚሰረጡ የአየሩ ባለስልጣን ይለዋል ጳውሎስ። ዛሬም የአየሩ ባለስልጣን ተመቷል። አለቆችና ስልጣናቶች የሚሰሩበት አንደኛ ሰማይ ተመቷል። ሁለተኛ ሰማይ ያሉ ገዢዎች ወድቀዋል። ለዛም የጨለማው አነስተኞች ናቸው።
በመረዳት ዓለም እግዚአብሔር ታቦት ጀርባ ድሮ መላእኮች ሲፈጠሩ የመጀመሪያው 7 መናፍስቶች የሚባሉ ዛሬም ከሱ ጋር ናቸው። ከዛ 4 ሽማግሌዎች አሉ። ከዛ በኋላ በጊዜው መላእካዊ ስርዓት ሲጃም መላእካዊ ስርዓት ውስጥ አይደለም የእግዚአብሔርን ዙፋን የተሸከመ ኪሩብ አለ። 4 ኪሩቦች በ4 ማዕዘን ሆነው ጠፈር አለ። እዛ ላይ ነው እግዚአብሔር ቀድሞ በሕጉ ዘመን ዙፋኑን ያደረገ። በሕጉ ዘመን ነው ታዲያ የትኛው ሕግ ሲባል ለእስራኤል ከመሰጠቱ በፊት ለመላእክት የተሰጠ። መላእክቶች አሁን በዛ ሕግ አይደለም የሚተዳደሩ። በቀራንዮ መስቀል ቀራንዮ መስቀል ላይ ትንሣኤ ወስዶ ኢየሱስ በአብ ቀኝ ሲቀመጥና እኛን አብሮ ሲያደርገን እነኚህ መላእክት ሁሉ ከምኑ በታች ገዛቸው ይላል? ከእግሩ በታች። ስለዚህ የኛ ገዢዎች ከሁለተኛው ሰማይ ላይ አብረውን ቆመው የጨለማ ኃይል ወይም ሁለተኛው ሰማይ እግራችን ስር የተገዛ ወደ ላይ ስንወጣ የጭፍራ ዓለም ሰይጣን የርኩሳን መናፍስት ሰራዊት ይዞ ቢንቀሳቀስም የኛ አለ ገብርኤል፣ ሚካኤል፣ ሩፋኤል፣ ሰርቄል ይቀጥላሉ። 7 አሉ። አንዱ ከዛ መሃል ተገንጥሎ ይወጣ ሰይጣን ይባላል። አንድ ነው የወጣ። ከነሱ ወደ ላይ ከፍ ብላችሁ የተራየ ከቅዱሳን ወደ ቅድስተ ቅዱሳን ሲገቡ እነኛ 7 መናፍስቶች ከታቦቱ ጀርባ ሰሞኑን አንብቤላችኋለሁ። የእግዚአብሔር ዙፋን ተገለጠ። ሰማይና ምድር ምን አጡ? ከፊቱ ሸሹ። ምን አጡ ይላል? ስፍራ አጡ ይላል። በእኛ ላይ ያለው የማደሪያው ባለቤት ከማደሪያው የወጣ ማንኛውም ፍጥረት በላይ በሰማይ በታች በምድር ከምድር በታች ስፍራ ያጣል። ከዛ በኋላ እንዳትረሱ ይሄ ሁሉ የምንላቸው የመላእክት አገዛዝ ያሸነፈልን ኢየሱስ ሄዶ መለኮት ዓለም ላይ አንድ የመጀመሪያው የእግዚአብሔር አብ የጸጋ ዙፋን የእሳትና የብርሃን ዙፋን የሆነ ግን የትም የሚገኝ እዛ የተቀመጠው እግዚአብሔር እጁን ይዘ የትም ይገኛል። ለራመድ ካለ የትም በስልጣን ቃል ሲናገር የትም ድምፁ መድረስ የሚችል እሱ በጸጋ ላይ ተቀምጠው ያስቀመጠን እግዚአብሔር ይባላል። ልጁን አባትና አምላክ አድርጎ በቀኝ ሲያስቀምጠው መካከለኛ ሆኖ የፍጥረት ሁሉ ቁጣ በልጁ ላይ በማረፍ ልጁ ያድነን ዘንድ ዛሬም በጸጋ ዙፋን ላይ ተቀምጧል። ከነሱ የተነሳ በሞ የእግዚአብሔር መንፈስ ከአብ ዘንድ ለልጁ ተሰጠው ይላል ጴጥሮስ። ልጁም በሞ በእኛ ላይ ምን አደረገው ይላል? አፈሰሰው ይላል። እግዚአብሔር የሆነ መለኮት የሆነ መንፈስ ቅዱስ ከኛ ጋር ከነኚህ ማንነትና የስልጣን ቃላቸው ጋር ተያይዘን አሁን ሁሉንም ነገር እንዲህ እየገዛን ባለንበት አደራችሁ ማንም አሸነፈኝ ብትሉ ማንም አይቀበላችሁ። ጨብጡና ያዙ እስቲ። ከማደሪያው የነቃ እግዚአብሔር ከማን ጋር ነው? ስለሌላ ሰው አታወዳደሩ። ራሳቸውን ከራሳቸው ሳይሆን ያለ ማስተዋል ቀሩ። አንተ ያመንከውን ያስ የቆየህበትን ዓመት የፈለግከውን ያህል እግዚአብሔር ባያስከበር እንዲህ ያሳየኛል። እዚህ ያላችሁ መጣበታል። አንዱ መልእክት ይሄ ነው። ያሮጊት ተረት ይመስል አንደበታችሁ የስልጣን ቃል የማይናገር ሰዎች ያለው ዛሬ አንደበታችሁ ይቀደሳል። ያለዛ የአገልግሎት ሰልፍ ውስጥ ካላችሁበት ሊያስወጣችኋል እግዚአብሔር። መጣበታለሁ መልእክቱ። አየኋ የረከሰ አንደበት የረከሰ አንደበት ከምን ይመጣል? ንጉሥ ዖዝያን የሚባል በለምጽ የተመታ ሰው በሚገዛበት ክልል ያለ ሰው አብሮ ስንፍና ይዞት ነበር። ኢሳይያስም ከነቢያት ዋና ይሁን እንጂ እስቲል እሱም አንደበቱ የረከሰ ነበር። በኢየሱስ ስም ግርዶሽ ሰፈር ከመገኘት ያውጣችሁ። ግርዶሽ ውስጥ አትግቡ። እንዲህ ያሳየኛል። ተስፋ ለመቁረጥ ተሰልፈው የተሰጡ ምኖች አሉ ይለኛል። መንጋዎች አሉ፣ ቸርቾች አሉ ይለኛል። በዓለም አቀፍ ደረጃ እግዚአብሔር እጁን ከላያቸው ላይ ያነሱ በስመ ቅዱሳን ያሉ ህዝቦች አሉ። ተጠበቁ። እንዲህ ያለው በጣም ያሳዝናል። እባካችሁ እንዲህ ይላል። ሸለምጥማጥ ያለው ይሄ ሸለምጥማጥ በእግዚአብሔር ቤት ውስጥ የገባ የብዙ ክርስቲያኖችን ጉልበት የሚሰብር ነው። ሸለምጥማጥ የሚባል እንስሳ አለ። አፉ ሾል ያለ 4 እግር አለ። ሽምጥምጥ የሚል ነው። ጭራ አለው ከኋላ። የቅዱሳንን ጉልበት ሲመታ ነው የተመታ ነው። ለዚህ የዳረጉ ይህን ሸለምጥማጥ እንዲገባ ያደረጉ ቸርቾች ላይ እግዚአብሔር ጣልቃ ይገባ። ኢየሱስ የሚገስጸውን ይገስጽ፣ የሚያስወግደውን ያስወግድ። ቤቶቻችን ይጥሩ። እንዲህ ያለው መልእክት ነው። ሸለምጥማጡን ያስገቡ ስፍራዎች በሙሉ በምድራዊ ነገር አቅማቸውን እመታና መልሼ ለንስሐ አሳልፌ እሰጣለሁ ይላል። ብዙዎች ለንስሐ ይዘጋጃሉ። ልክ ኤልያስ ረሃብ አምጥቶ 3 ዓመት ተኩል ዝናብ እንዳይዘንብ አዘግቶ በኤልዛቤል ዘመን ንስሐ እንዳስገባ
ተመስገን። ብዙዎች ከዛሬ ቀን ጀምሮ መንገዳቸው ተዘግቶ ንስሐ ይገባል። ለምን? የእግዚአብሔር ቤት የሸለምጥማጥ ምን አይደለም። ምን ማለት ነው? ክርስቲያኖች ኃይል የነበራቸው እዛ ሲገቡ ጉልበታቸው ይወሰዳል። ጸሎት ያቆማሉ። ክርስትና ትርጉም ያጣ። ከዛ ምን ይላል? እንብላ እንጠጣ ወደሚል ክርስትና ይገባሉ። እንብላ እንጠጣ የሚባል ክርስትና ሙትቻ ነው። ሆዳቸው አምላካቸው፣ ምናቸው ክብራቸው ምድራዊ የሆነ በቃ ጥሩ መልበስ፣ ጉራ፣ ጥሩ ሰዓት፣ ተው እንጂ ሌላስ ተው እንጂ። እሺ የዘላለም አምላክ ወደዚህ ዓለም ሲመጣ አንተን ሊያከብር ቢመጣም ሊያከብር የፈለገው የመጀመሪያ ከዘላለም ሕይወት ጋር የተገናኘ ተናግሯል። እሱ ራሱ ሁሉ ይህን ስለታደነቃላችሁ የሕይወት መዝገብ ላይ ስለተጻፋችሁ ነው ይላል። ከሕይወት መዝገብ ጋር በሙ ለመኖር ሁልጊዜ ፍሬያማ መሆን ይፈልጋል። የሕይወት መዝገብ ፍሬያ እግዚአብሔር ሆይ በዚህ ችሎትህ ተለቀህ አንድ መለኮቱ ዓለም በእኛ ውስጥ ሆነ እየገዛ ስላለ ተመስገን። ይሄ መልአክ ዓለም የዘር መናፍስት ዓለም የሰውና የተፈጥሮን ዓለም ሁሉ በመግዛት አብረህን ከማደሪያው ነቅተህ ስለወጣህልን ተመስገን። ሥጋ የለበሰ በትንሣኤ ኃይል ባለው በአንተ ኃይል ተገዝቶ ስለምናይ ተመስገን። አብረህን ቆይ። ፕሮግራማችንን ተረከብ። በክርስቶስ ኢየሱስ ተባረኩ። እንቀመጣለን። የጊዜ መልእክት እንደው ባጭር ነው ያስቀመጥኩት። የመጀመሪያው አንደኛ ነገሥት ምዕራፍ 18 ላይ የበረከቱ ሽንፍር ወጥቷል በሚል አንደኛ ነገሥት 18:41 ላይ እንሄዳለን። አንደኛ ነገሥት የራሱ ታሪክ አለው። እኛ የምንፈልገው ለ21ኛው ምዕተ ዓመት ነው። ሁልጊዜ የማነባቸው ክፍሎች ተምሳሌት ሊሆኑን ተጻፉ እንጂ ይሄ አሁን የሕግ ዘመን ቃል ነው። የሕግ ዘመንን ቃል አምጥተህ ለአዲስ ኪዳን ማስቀመጥ አትችልም። ምሳሌውን ነው የምንወስደው። የነሐሱ እባብ እንደተሰቀለ ማን? ክርስቶስ ምን ይል ዘንድ? ይሰቀል ዘንድ። ስለዚህ የነሐስ እባብ አምጥተህ እንደ ክርስቶስ ተሰቅሏል ብለህ ብትነግረን ይሆናል? ተምሳሌት ነው። ተምሳሌት ማለት ይሄና ይሄ ይመሳሰል። ስለዚህ የዘላለም ሕይወት እንድናገኝ ኢየሱስ ምን ሆነልን? ተሰቀለ። እኛ የነሐስ እባብ ምንም አይሰራለን። እስራኤሎችም እሱን ይዘው ሲያመነዝሩ ከንጉሶች አንዱ አቃጠለው ይላል። እስቲ አሜን። ላንብብ። አንደኛ ነገሥት ምዕራፍ 18 ቁጥር 41 ብቻ ነው ማለት ነው። ኤልያስ አክዓብን የዝናቡ ውሽንፍር እጅግ ነውና። ምንድን ነው? ለምን እጅግ ሆነ? እስራኤል ስንት ዓመት ተኩል? 3 ዓመት ተኩል በየዓመቱ ያልዘነበው ዝናብ መጠራቀም ነበር። እቺ ምድር ልትባረክ። አሜን። እንግዲህ የትኛውን በረከት ይሁን ነው እንግዲህ ጥያቄው። መቼስ እሺ እነ ሼፐርድ ቡሽሪ እነ ዩበርት ኤንጅል መጥተው ዩበርት ኤንጅል በዚህ ወደዚች ምድር ሲመጣ እንደ ዝናብ እንደ መና ነው ዳይመንድ ሲወርዳጆ እዛ ገባኝ። ኢትዮጵያ ውስጥ ብዙ ምድራዊ ባለጠጎች እንደሚነሱ ዩበርት ኤንጅል በፊት ደግሞ ልጁ ሼፐርድ ቡሽሪ ሲመጣ 12 መጎናጸፊያ ወርውሮ በላዩ ላይ ያለው ሲሄድ አየሁ። ከዛ ገባኝ። ትልልቅ ቸርቾች በጣም የሚያምሩ 12 እንደሚሰሩ ከነሱ ስር ደግሞ ያው የሚፈልፈል አይጠፋም። እስቲ አሜን። ታዲያ ችግሩ ምንድን ነው? መበልጸግ ችግር አለው እንዴ? አለው እንዴ? የለውም። መበልጸግ ጣዖት ሲሆን ነው ችግሩ። የነሐሱን እባብ እስራኤሎች ምን ያደርጉበት ነበር? ያመነዝሩበት ነበር ይላል መጽሐፍ ቅዱስ ላይ። ጌዲዮን እግዚአብሔር ድል ሰጠውና አንተና ቤቶች ግዞን ሲል እኔም ቤቴም አንገዛችሁም። ማን ይገዛችኋል? ከዛ ቆይ እነኚህ ሰዎች ጣዖት አድርገው እንዳያስቀምጡኝ ከዓይኔ ፊት ላስወግዳቸዋል። ከዛ ሚዲያማኖች ማዕት ወርቅና ብር ስላሉ እስቲ ሰብስቡልኛል እና ማዕት አምጥተው እንዴ ለአንተ ልንገዛልህ ተዘጋጅተን ብርና ወርቅህንማ በደንብ ነው የምንሰጠው። ብርና ወርቁን ለጌታ የማይሰጥ ሰው ታውቃላችሁ፣ ልቡ ገና እዚህ ካላችሁ አሜን። እስራኤሎች እግዚአብሔር በሙሴ በኩል እንዲህ አላቸው፣ ከግብፅ ከወጡ ወዲህ እባካችሁ ቤተ መቅደስ ሊሰራ ነውና የፍየል ቆዳ የምን ቆዳ ወርቅና ብር አምጡ ተብሎ በሙሴ በኩል ተነገረ ይላል። ከዛ በኋላ እቺ ቃል ደስ ትለኛል። በቃ አንፈልግም አለ ሙሴ።
እስቲ ያመጣሉ። በቃ ዛሬ እንዴት እንደማይመጡ ይቆነጥሩና ያመጡ እንደሆነ አላውቅም። ያመጡና በሞ በነጋታው እነሱ ራሳቸው ያመጣሉ። እየቀሰቀሳቸውን እየቆነጠሩ ይሆን አንድ እናት አለች ችጋራም ትውልድ የምትል እና የምትልበት ምክንያት ምንድነው? ወጥ ልትጨልፍ ስታመጣው የዘመኑ ጭልፋ እንዲህ አይደለም፣ እንዲህ ያለ ነው። ልክ ስትጨልፈው ይንሸራተታል። ምን አይልም ወጡ አይወጣም። በቃ እንትኑ ጭልፈው ችጋራም የችጋራም ጭልፋ ትላለህ። ለምን ያኛውን የኔ ድሮውን አምጡ ይላል። ለምን አሁን ስለምትወደኝ እንድበላ ነው። ገጠር በደንብ ምን እንዴ ዛቅ ተናደደ። ለምን እንጂ ሲቆነጠል ራስ ታፍራለች። 5 ሲቆነጠለው እንኳን ምን አይልም፣ እንደ እንጀራው ላይ አይቀመጥም። ለምን አነሳ? ካላችሁ አሜን ይብላችሁ። ብዙ ጊዜ በራእይ ዓለም የመስጠት አገልግሎት ያላቸው ሰው ልክ እንደ ሳምሶን ጸጉር አይባቸዋል። 7 ጉንጉን እንደሚባል የራሳችሁ የተሰጣችሁ አንዳንዱ 3 አንዳንዱ 4 ጉንጉን አለ። አንተ ስንት ጉንጉን አለ? እኔ ደግሞ መላጣ ጠላለሁ። አንዷ ብላለች በጣም ታሳዘና። አንዴ ያገለገልኳትና አንድ 7 ዓመት 2 ልጆች ወልዳለች። ይኸውልሽ ድምጽሽ ወጣው የጠፋው ከ7 ዓመት በፊት ነው ምናምን አልኳትና የፈለኩት የመጀመሪያ መጥቶ ሲጠይቀኝ ልክ ሳይው መላጣ ነው አለች። እኔ መላጣማ ምን አልልም አላገባም አለች። ሁለተኛ ታሪክ ነው። ያመላጣ ክፉ መላጣ ነው ለካ። ማታ ማታ በደንብ ይጸልያል። ህመም በህመም ተቅማጥ ምን ይሻለኝ ጌታ ፈቃድ ነው ወይ እንዴ ወዴት ልግባ አለች። ይህም ቢከላከልላት ጸጋ ያለው በጊዜው ስላጣች ማን እጅ ወደቀች? መላጣው እጅ ወደቀች። ተበቀላት። ምን ማለት ነው ተበቀላት? ድሮ የተመራች የምትሄድበት የጸጋ ልምምድ ሁሉ ተመታ። መላጣው ራስ ሆና መላጣ በመሆን ጸጉር ከሌለው ጸጋ አለው እንዴ? የለውም። ካለውም ያመጻ ሲያሜ ከዛ ቢሮ የገባችና እኔ ነኝ እኮ አሁን እኮ ደህንነት እንደገና መቀበል አለብኝ። እኔ ለምን የተናገርከው ነው? አሁን በድምጽ መኖር ካቆም ልክ ንጹህ 7 ያን ሰውዬ ልክ ሳገባ ቆማለች። አሁን እንዴት ብዬ ነው የምጀምረው? አሁን ምን ላድርግ ትለኛል። እንግዲህ እዚህ ጋር ነው መንፈሳዊ ልምምድ ከባድ የሚሆነው። አንድ መላጣ በሱ ያመጣ ጸሎት አስገብቶ ደህንነቷን አጥፍቶ ለጠላት ሲፈልግ ነው መፍትሄው። አይ ጌታ እኮ በጣም ምን ጋብቻ ክቡር ነው ይላል። ደህንነትስ የእሷ ደህንነት ምንም አይደለም። አርፋል። ለማን ትገዛ? ለመላጣው። እንዲህ አይነት ሰባኪ አይደለም። ያንተን ትዳር እሺ ከደህንነት የምታስፈልግ ከሆነ ወንድሜ ይሄኛ ድሮ የነበርንበት ቸርች የሰለችን ከትዳርና ከደህንነት ምረጡ ቢባል የዘመኑ አገልጋዮች ምን ይመርጣሉ? ትዳር መርጠው ይሄ መንፈሳዊ ባሎች የሉም ሚስቶች ላይ ተቀምጠው ቀላል ይገዛሉ መሰለኝ። በየቦታው ነው ያካሉ። ቀላል ያመናጭቋቸዋል እንዴ። እኔ አንድ አገልጋይ ነበር። ስፖኪዮ ተሰብሮ እኔና አንድ ጓደኛ ስፖኪዮ አብረን ሄድሳለ ከፈል እንለዋለን። ምን ሚስቴ ለሌላ ሰው እየሰጠ ገንዘብ ታስቸግራለህ በላ ኪሴን አውልቃ ነው በጠዋት ምትልከኝ አለ። ምን ሆነች እቺ ደግሞ ጸጉር ያለው ጸጋ ያለው ምን የሆነ በሞ በመላጣ ሚስት የተያዘ መላጣ ሚስቶች ሞልተዋል። ከዛኛ ከፈልለት ተደቀቆ የያዘው መኪና እንግዲህ ከኛም የሚሻል መኪና ነው የያዘው። ግን እስቲል የሚከፍለው የለውም። ስፒሪቹዋል husband እና ዋይፍ የሚባሉ በትዳር ስም የሚሰሩ አህዛብ ሰፈር ብቻ አይደለም ያሉት አለች። አንድ ዘፋኝ ድሮ ነው የሰማው። ድሮ ምን ትላለች? እኔ ባሌ ሲደበድበኝ ነው የምፈልገው፣ ስለዚህ አበሳጨዋል። ብሬ ተሰረቀ ምን ደብደብ ያደርገኛል። አይ ሴጣን ቤት ምን አለ? ከዛ ድብድብ ያደርገኝና እሉሴ ያዝናል። ከዛ በኋላ አብረን ስንተኛ ደስ ይለኛል ትላለች ሰይጣን። እሱ እኮ እኛ ቤትም ገብቷል እኮ የሚገርማችሁ። አንድ ጊዜ አንዱ ሲመሰክር በጣም ጉዳል። ስፒሪቹዋል husband በቦክስ ይወጣል አይወጣም፣ በጸጋ ነው የሚወጣው። በጸጋ እንዲወጣ ደግሞ ቀደም ተከተልን አስተካክል። ትዳር ከደህንነት አይበልጥም፣ ሊበልጥ አይችልም። እንደዚህ ልክ ስታገላብጠው ለመናፍስ ተሰልፈ እግዚአብሔር ራሱ ይሰጣል። በነገራችን ቀላል ይሰጣል። ማይረባ ጠቅሰው ተጠቅሳለ። ከአዳም ጎን ምን ወጣ?
አጥንት ወጣ። ሌላስ መጽሐፍ ቅዱስ እጅን ምን እላለሁ ብሏል። ዘር አትደባልቁ ብሏል። ሌላስ ይህንን የምታወራው እንደምትል ለምን የመጀመሪያ በደንብ የዘላለም ደህንነት አታወራ? ከሚስት የተነሳ ባል ይቀደሳል። ደህንነቱ አይደለም የሚቀደሰው እኮ ስላገባቸው እሱ ተቀደሰ። እሱ ቢሞት ግን ዘላለማዊ እሳት ይገባል። ዘላለማዊ እሳት በባልሽ ላይ ቢሆን ይችላል። ቀድሻለሁ ልጆቼ እንዳረክሱ አብሬው ነው ጌታ ይክበር እያልሽ ለባልሽ ላይ ጸልየሽ ማንቁርቱን ይዞ እንዲያድነው ካላረግሽ ባልሽ ምንድን ነው? ጨለማ። አማትሽ በሙ ማን ነው? ሰይጣን። በቃ ይሄ በጣም ያሉ የታመኑ እውነቶች ናቸው። ግን ህዝባችን መቀበል አቅቶት በሆኑ በማይረባ ጥቅሶች ታስረው ስላሉ ዘመን መጥቷል። ሰዎች ነፃ ይወጣል። ጠየቀች። እኔ ዳግም አንተ ጋር መጥቼ ልትጠመቅም ፈለገ። የለችማ መጥቷት ጨርሷል። አለሁልሻለሁ። ነስር በነስር ከዚህ ቀን ጀምሮ አደርጋለሁ። ይሄ ላይ ያለው ጸጋ ራሱ ይመራኛል። እሱ እንደሚመራኝ ባልሽን የዛሬ 7 ዓመት በፊት የጸለየውን ጸሎት እበቀልልሻለሁ። እንድታገቢው ግን ፈቃድ አልነበረም። በምን አገባት? ያመጻ ጸሎት ጸለየ። ብዙ የታመኑ ሴቶች ራያቸውን የጣለው አመፀኛ ወንዶች በሚጸልዩት ጸሎት ተባባሪ በመሆን የቤተክርስቲያን ምኖች ሽማግሌ ቀላል ሽማግሌ ያለ እንዴ አይስብከት ሚስቶች ለባሎች ምን በሉ ተገዙ። ማንም በቤቱ ራስ ከባሉ ውጭ አይሆንም። ይሰብካሉ። የዘመኑን አገልጋዮች ይሰብካሉ። የድሮዎቹማ በደንብ ነው የሚሰብኩ። የድሮዎቹ የዘመኖቹ ሚስቶቻቸውን ይፈራሉ። እንዴ ምንድን ነው ችግራቸው? ነው አንዱ ብለዋል ወንጌላዊ ስጡ እያለ ሰበካ ቤት ሲደርስ እቃውን በሙሉ ሻውጥታለታ ልብሱ ዲያለ ምን ነው አለች። ግን የታረክሽው ልብሴን በሙሉ እንዴ ከዛ ሰሰብክ አልሰማሁም እንዴ? ስለዚህ ለማኝ ታሪቼ ምን አደረኩ? ልብስን ሁሉ እንዴ እኔ እኮ የሰበኩት ለኔ አይደለም ለማን ነው አለ። ለምዕመኑ እንጂ ለኔ አይደለም አለ። ሁሉም ነገር እንዲሁ እውነት ያሸንፋል። በል አብረን እንበለው። በቃ እውነት ላይ ቆመ ጠንከራ ቆመ። ይሄ ዝም ብለህ ያጣቀሰ አንተን ራእይን የሚያስችል እንደዚች ሴት አዘንኩ። ምን ላድርግ አለች። ምክንያቱም በቃ ምንም መፍትሄ የለም። ታውቀዋለች። የመንፈስ ቅዱስ ልምምድ ለዘረጅም ዘመን ነበር። ልክ ባሏን ተመታ። እንዴ ባል ምን ያገቡት ሚስቶች ሊመታ ነው እንዴ? የባሎችስ አልተመታም እንዴ? እንደ ደረቅ ስንት ደረቅ ፓስተር ሞልቷል መሰለህ። ድሮ ስንት ሲያዘልል የነበረ ልክ ምስት ሲገባ መጀመሪያ ኮቱ ነው የሚሰፋው። ምን ሆኖ ይሰፋበታል ኮቱ? ጭቅጭቅ ወደው ስፒሪቹዋል ማን እያጠናገረው ከዛ ኮቱ መስፋት ይጀምራል። ምን ነው ሲሉት አንዱ ሰው ወንጌላዊ እንዳለ ልክ አሉ ጮኛ ሲስ አግቡ እያለ መስበክ ጀመራሉ። ጌታ ይግባል። ከዛ በኋላ አገባሉ። 1-3 ወር ሃሌሉያ ማግባት ያመለጣችሁ ይላል። ልክ 6 ወር ላይ በተጠናቀቁ ጥሩ ነው። ጸሎታችሁን ምን በሉ በአመት ስብከቱ ተቀየረ። ጃንደረብነት የክርስትና ዋና ምንድን ነው? አይ ወንጌላውያን ያስቃል። ወንጌላዊ ማለት ድሮ ወንጌላዊ ማለት ራሱ ወንጌል ሰብኮ ፈውስ ምናምን አድርጎ እንጂ ጠለቅ ያለ ክርስትናን የሚያውቁት ነቢያትና ሐዋርያት አብሶ ደግሞ አስተማሪዎች እምነትን የሚያስተምሩ የመረዳት ጥልቀታቸው አስረድተው ነው ማን እንደምታገባ በወንጌላዊ መገለጥ እንዳታገባ። የሰራዊት ጌታ እግዚአብሔር ወንጌላዊ ብሎ ጋብቻ ካወራ እኔ የኔ ቸርች ቀርቶ እነሱ ያልበሰሉ ነቢያት መልእክት አላስብ እከለክላለሁ። ለምን እከለክላለሁ? ጋብቻ በራሱ መቀደስ ብቻ አይደለም። ፍጹምነት መልክ እስካልያዘ አብረህ ነው የምትኖረው። እሺ ከሰይጣን ጋር አብሬ አልኖርም። በጋብቻ ስም ሰው ከሰይጣን ጋር ይኖራል። እንዴ መሄጃ የለም። የት ትሄዳለህ? ቅድም እንዳልኳችሁ ጴንጤው ሰፈር እንደ አሕዛብ ካልሆነ ደቡብ አገለግል ነበር አዘውትሬና አንድ በጣም እንግዳ መቀበል ማትወድ ሚስት አለችው። በቃ ልክ ሰው ሲመጣ ባሉ ነው የሚለው። የትኛው ባል ውስጥ ያለው ለምቦዳል። ከዛ ምን ያርግ? እሱ አገልጋይ ነው። አገልጋይ ጓደኞቹን ይዞ የት ይመጣል? ቤት። ከዛ አንድ ቀን ሲቆይ ምን ላድርግ ጸለየ። ከምን በላይ ሆነ አቁተማ ያኛውን ዓለም ስለማያውቀው ከዛ ወሰድኩና መኝታ ቤት
ሁለቴ በቦክስ ስላት አለ ወደቀች። ተነሽና ቀጥ ብለሽ ነይ ብያልኩና ገባሁ። ከዛ በጣም አስተናገደች ሁለቱንም። ጥሩ መሳሪያ አለ። ከዛ ሌላኛው ቆንጌ ላይ ነው የሚያወራው። አንድ ቀን ገብቼ አለ እሱ ሌላኛው ነው እንግዲህ ገብቼ ጎጎጎጎ አለ። ምንድን ነው የለካ ማመኝታ ቤት ወስዶ ምን እያደረገ ነው? ከዚህ አይነት ምስክርነት ጌታ ይጠብቀን። አደራችሁን ይሁን እያልኩ አይደለም። እንዲህ አይነት ክርስትና ለዚህ ነው። እስቲ ጸጋ ይበልጣል በሉ። እኛ መድኃኒት አለን። ኢየሱስ መድኃኒት ሆኖ አሳይቶናል። ስፒሪቹዋል ሀዝባንድና ዋይፍ የሚባል ፓስተሮችን የሚበላ ሽማግሌዎችን የሚገዛ ቤተክርስቲያንን ትዳር ትልቅ አድርጎ ገና ጌታን ተቀበለ በአምስተኛው ቀን ትዳር የሚያመጡልን ሰውየው ጡጦ ጠብቶ ወተቱን ጠብቶ የእግዚአብሔርን ቃል በልቶ ገና ሳይጨርስ ጋብቻ ይሰጡታል። ያገቡት ደግሞ ገና ጌታን ተቀበለው በሶስተኛ ጌታ ስትለው ባላገባ ይላል። ስለዚህ የተገለባበጠ ቤተክርስቲያን ግን ይችን ማስተካከል እንኳን አይችልም። ያላገቡትን አርፈ በደንብ 2 ዓመት አስጠብተ መንፈሳዊ ጉልበታቸው ጸንቶ ሲያገቡ በሙሉ ትንሽ ከፍ ያለ በጸጋ ምን ቦታ ዛታች ሽንቱን የሚሸና ሰብስበ ምን የመሰለች ጸጋ የሞላባት ነብይ እኔ አንዷ ድንጋይ ወረወረባት እንዴት አገባሽው? ይህን የመሰለ አውሬ ግስላ ብሏል አሉ። ከግስላ የባሰ ነው። ምን ላድርግ ለዚህ እኔ ያለሁበት ቤት ውስጥ እዛ አጠገብ ከዛ ከአስመራ ተባረሁን መጥቶ ተኝቶ ነበር። ከዛ አንዳንዴ ስጡት ምግብ አልኳለ። ከዛ በኋላ አንድ ቀን መጥቶ እግርሽን ካላጠብኩ አለኝ። እምቢ በለው እግሬን አጥቦ እናንተ ሴቶች እግራችሁን ለማን አታሳጥቡ። እንዲህ አይነት አደገኛ ህይወት አለ። ከገባ ወዲህ ፈጽሷ ላይ የነበረው ጸጋ ሁሉ እኮ ሰፍሮታል። ማንነቱ ሊቀየር አይችልም። ለምን? ያለማን ምሪት ነው ያገባቸው። ከፈይ እስከጨረሽ ተከፈያታለሽ። ከዛስ አለው ከዛው እሷ እኮ ተረግሟል። ልብሱን ታስቀዳድዳለች፣ ባስማ ታስመታዋለች። እኔ መጣውላታ እስቲ አሜን። ሁላችን የየራሳችን የደረስንበት ምን አለን? ጸጋ በጣም የተቀባች እኮ ነች። እንዴ እንደማወራላችሁ ነው። ግን በእውቀት ጸጋን መያዝ ጥሩ ነው። አንድ ሰው አሜን። ከእውቀት ዝብድግ ብለው ጸጋን መወርወር አደገኛ የሚገድሉ ሰዎች እኮ ባሎች ሚስቶቻቸውን የሚያሳብዱ እኔ ያጋጥመኝ ለምን እንዲያረክ ብዬ ያጋጠመኝ ትልቅ ነብይ አለ። ሚስቱን አሳብዷል። ምን ላድርጋት አለ። ይሄን ይውላችሁ የኛ ቤት ጓዳ ይባላል። በምን ባሉ መካከል በቅባት ባለን አገልጋዮች መካከል ታዲያ ለዚህ ነው እባካችሁ ከህፃን ክርስትና ወጡ። ኢየሱስ ያድናል። ታዲያስ ወዴት ሊሄድ ነው? የመጀመሪያ ሰማያዊና ምድራዊ በረከት ዓለም ውስጥ ለሚሄድ አሁን ከማነበው ጋር የመጀመሪያ ሌሊት እግዚአብሔር የተናገረኝን አስቀምጣል። ድጋሚ ላንብበው። ይበቃኛል። አንዳንዱን እንግዲህ ሰዓቱ ስለማይበቃ 7 መጨረስ አለብን። አንደኛ ነገሥት ምዕራፍ 18 ቁጥር 41 ኤልያስም አክዓብን የዝናቡ ሽፍር እጅግ ነውና። እስቲ አሜን። የብዙ ሰዎች ትዳር ይለወጣል። ያ ቤታቸው ያለ ወንድና ሴት አጋንንት በሙሉ ይሰበራል። ተመልሶ ሽንፍር ይመጣል። እጅግ የሆነው ሽንፍር ጀርባ ለጀርባ ከመሰጣጣት ያቆማል። ውጣልኝ ይቆማል። ለምን? እንደ አዲስ እግዚአብሔር የዘላለምን ነገርንም ምድራዊንም ነገር ሊያድስ እጅግ ታላቅ ምን ይዞ መጥቷል? የዝናብ ውሽንፍር። ተነስተ ውጣ ብላ ጠጣም አለው። እስቲ አሜን። እንግዲህ ከዚህ ተነስቼ የመጀመሪያ መዝሙረ ዳዊት 72 73 ላይ ሊሄድ ነው። እስቲ እዛ ላይ ሄዱልኝ። የመጀመሪያው የበረከቱ ሽንፍር ያየሁት አጋጣሚ ምድራዊ ነው። ለምን ምድራዊ ሆነ ሲባል እነናም ማነበውን ላነብ ነው። መዝሙረ ዳዊት 72 73 እንደው ብሉይ ኪዳንም ይሁን በኋላ ወደ አዲስ ኪዳን በደንብ አስቀምጠዋል። በጥንቃቄ ሰው እንዲህ አይነት አሁን ማነበው ግን በጣም ጊዜ ተወስዶ የሚሰበክ ነው። እንደ ህፃን የሚሰበክ አይደለም። ለምን? ይህን ጥያቄ ብዙ ክርስቲያኖች መመለስ ያቅታቸዋል። ያዋጣው እንደው የሙት መናፍስት ማየት ጀመሩ። በጥንቃቄ ሳነብ በጥንቃቄ ስሙ። የሳተ መልክ ውስጥ እንዳትገቡ። ዳምበ ልባቸው ለቀና ለእስራኤል እግዚአብሔር እንዴት ቸር ነው ይላል። ልባችን የቀና ነው። ለምን?
የዳዊት ልብ ሊጣመም ነበር። ከምን የተነሳ ላነብ ነው? ወይም የአሳፍ ልጆች ልባቸው የቀና ሰዎች እንዴት የታደሉ ናቸው ይላል። ለምን? ስሙት። እኔ ግን እግሮቼ ሊሰናከሉ አረማመዴ ሊወድቅ ትንሽ ቀረ ይላል። ምን ሆኖ ነው ሊወድቅ? የሰውየው ጭቃ አንዘላጦት ነው እንዴ? ነው እንዴ? አይደለም። ሌላ ችግር ነው ያሰናተተው። መጽሐፍ ቅዱስ ላይ ከፍተኛው ኢዮብ የተባለ ጻድቅ ከክፋት ያልፈጹም ሰው የተሰናከለው በሚስቱ አልነበረም። የተሰናከለው በወንድ ልጆቹ መሞትና በሁሉ ያ ሁሉ ኑሮ መመታቱ አይደለም። የተሰናከለው በጓደኞቹ ነው። ወንድሜ በህይወትህ ልብ ቅን ካልሆነ ልንገርህ፣ አሁን የሚሰጥ በረከት ለሞት ይሆናል። እኔ አዲስ አይደለሁም። መባረክ፣ ሩጭ፣ አገር ማስወጣት፣ እነኛ አሁን የሚባሉት ጸጋ የሚሰራቸው ምድራዊ በረከቶች፣ በፍርድ ቤት ላይ ሄዶ መቆም፣ የመንግስታትን ሰማይ ይዞ መዝጋት። ለምንድን ነው ማወራ? አንድ ጊዜ ኮቪድ-19 ዓለምን ከበበና ኢትዮጵያ ውስጥ በጣም ጭንቅ ተፈጠረ። ምን ሊያደርጉ ፈለጉ? ከተማውን ሊዘጉት ፈለጉ። ቲቪ ጆሻ በዛ ዘመን በጣም የታወቀ ነበር። ሌጎስ እንደሚዘጋ አስጠነቀቀ። ሰማን። ሲሰማን በሉ አፄ ኃይለ ሥላሴ ውረዱ ሲሉ ሰማን። ማስተዳደር ግን እንዴት እንደሆነ ታያላችሁ ብለው ሰማን በየቦታው። ከዛ በኋላ እንዴት ይሻላል ተባለ። አንድ ወንድሜ ደወለና እኛ 3 ኩንታል ጤፍ አስገብተናል፣ አንተ ስንት እያስገባ ነው? ሰይጣን ዝም በል አልኩት። ለምን? እሺ ብዬ አሁን 1 ኩንታል ጤፍ ባስገባ ማን ቀደመኝ? ሰይጣን። ለምን? እኛ ቲቪ ጆሹዋ አይደለንም፣ ገሌም አይደለንም። እስቲ ጌታ የሰጠኝ ማንነት አለ በሉ። ከዛ ላይ ነው መቆም። ከዛ ሰው ሁሉ ዘይት እየገዛ ያስቀምጣል። እኛ ፍሪጃችን ወይም ፍሪጄ ባዶ። ለምን? እኛ በእግዚአብሔር ጸጋ ሆነን ከቻይና የተነሳ ኮቪድ-19 ዓለምን ሲያናውጥ ሰዎች እየገደለ ባለበት ከተማ ከዘጋኛ አልተቀባል። እዛ አንድ ፕሮግራም ላይ ገጥም አድርጌ ይዤ ተናገርኩ። እግዚአብሔር እንዲህ ይላል፣ ይቺ ከተማ ምን አትልም፣ አትዘጋም። እኛም ሄደን ስጋችንን ምን እንላለን? አንተስ ሽሮን ነው የምትበላው? ምንድን ነው የምትበሉት? በዚህ አትጨቃቸው። ሆድ ለምግብ ምግብ ለሆድ ሁለቱም ምን ይላሉ? ቅንቡርስም ብላ አትፍራ፣ ዋናው ጸልየ ብላ ቀድሰው። እስቲ አሜን። በገበያ ያለውን ሁሉ ግዙ ተብሏል። ቻይና ብትሄዱ ገበያው እንግዲህ ዝንጀሮ ካለ ምን እናደርጋለን? ዝንጀሮ ገዝተህ እንደውም ቻይኖቹ ምን ያህል እዚህ ጭንቅላቱን ቆረጥ አድርገህ እየፈላሳለ ምን ካረከው ጥበብ ይገባብሃል ይላል። ይገባል እንዴ? እስቲ ምግቡን እበላለሁ በለው፣ ጥበቡን ለነሱ ሰዋለሁ በሉ እንጂ የዝንጀሮውን ጭንቅላት ከመብላት አንመለስ። ዋናው ለሆዳችን ይስማማንና ምግብ ኃይል ይስጠን እንጂ አይመለከተንም። አንድ ትምህርት አስተምሬ ነበር። ያው ብዙ ሰው ስለሚጨናነቅ አሁን አላስተምረውም። የታነቀ በድሮ ሃይማኖታችን ሰው የታነቀ ሰው መንግስተ ሰማያት ገባ የት ነው ብሎ አይቀብሩትም፣ ፍትሐትም አይሰጠውም ይባላል። እንደው ዝም ብሎ የሞተ ግም ነገር ሌላው ሀገር ይበላል። ፓጋንስ ነኝ የጣዖት አምላኪዎች ድንገት ዶሮዋቸው ቢሞት ምን ያደርጉታል? ገፈው ይበሉታል። ፓጋንስ አይጥ ይበላል። ፓጋንስ ማለት ይሄ ሃይማኖታቸው ሰይጣናዊ ነው። ለዚህ ጉዳያች አይደለም እና ማኔላ ሙስኮ አይጥ ሁሉ ይበላል። አንተ ረከሱ ትላለህ። አንተ ቢቀርብልህ እንዴት ነው እንትኑ ሲባል ኧረ በኢየሱስ ስምና ስልጣን ካልገን ተው። ምናልባት እዛ ሀገር እንዳትሄድና የሞተ አይጥ እያረዱ ቢያመጡልህ ወይም ገፈው ቢያመጡልህ ከእነሱ ጋር ልትበላ ነው ወይስ እንዴት ልታደርግ ነው? ኧረ ረክሳለሁ ልትል ይሆን? እስቲ እዚህ ዓለም ላይ መርከስ የለም በሉ። ለምን የለም? ኢየሱስ ሁሉን ጨርሶ ትንሣኤ ሲወስድ ሁሉንም ሕግና ስርዓት ቀርቶ የዚህን የመልአኩን አፍርሶ በማን ቀኝ? በአብ ቀኝ የሆነ መለኮታዊ የሆነ በሱ ስልጣንና ድምፅ አማካኝነት በሙሉ ከላይ ጀምሮ እስከ ጥልቅ ትገዛለህ። የማንን አፍ መተላለፍ ብቻ ነው አደገኛ? እግዚአብሔር ሲል ያችን ድምፅ ሳት ማለት ከረከሱት የከፋ እርኩስ አንተ ነው። ለምን? አምላክን ተገዳድራ። ከዚህ ውጭ ከፀሐይ በታች ያለ ሁሉ ነገር ቀርቶ የሰው ስለ መልአክ ይላል። መልአክን በመፍራት በሚባል ነገር ጭምር በመደረግ ምን ሆነዋል ይላል? ፈርሰዋል ይላል። ታዲያ ይህን ሁሉ ምለው ዝም ብዬ የምናገር እንዳይመስላችሁ። ልብህ ምን ያህል ቅን ነው? ይሄ ሰውዬ እዚህ ጋር ሊሰናከል ደረሰ። በምን እንደተሰናከለ ስሙ ወይ ሊሰናከል የነበረ
የኃጢአተኞችን ሰላም አይቼ በአመፀኞች ቀንቼ ነበር። እንዲህ ኃጢአተኛ እንዲህ ነው ሰላም ያገኛል? ለክፉዎች ምን የላቸው ነው የሚለው። እዚህ ጌታ አምጥቶት ነውና አሳፎች ነው ያወሩት። ነገር ያስቀደም ቡትቶ አየሁ ብያለሁ። ይኸውላችሁ ይሄ ስለተሰጠኝ ነው መሰብከው። ለምን የበረከቱ ሽንፍሩን ስታገኙ ሰላም በዚህ መልኩ ይገኛል ብላችሁ እንዳታምነኝ ሰዎች ሸርታታ ነገር ላይ ነው ያሉት። የሚቀጥለው መንግስት ሳታስብ የዚህ ዓለም በረከት አግኝተ ብር አለኝ አሜሪካ ሄዳለሁ ብር አለኝ እያልክ የብር ትምክትህ እየጠነከረ ከሄደ አንተ ሰው አንተም ልምልትን ነው ልትንሸራተት ነው። ልብ ምን አይደለም ብር እኮ ልክ አምላክ ነው። ክንፍ አለው እንደ ንስር ነው ይላል። በነገራችን መጽሐፍ ቅዱስ መጽሐፈ ምሳሌ ላይ ገንዘብ ንስር ነው ይላል። ምን አውጥቶ ይሄዳል? አንተ የእግዚአብሔርን ንስር ትተህ የብር ንስር ላይ ከቀም ታለቀልህ። እኔ እኮ እቸገራለሁ። ኢትዮጵያ ውስጥ በረከት ራሱ ለማውረድ ችግር ነው። ብዙ ክርስቲያኖች ልክ ገንዘብ ሲያገኙ መልካቸው ይለውጣል፣ ሰላምታቸው። በዚህ ላይ ደግሞ ከምን የተነሳ እኔ ከየትኛው ቸርች እንደተማሩ አላውቅም። ልክ ክርስቲያኖች በረከት ሲያገኙ ቸርችን መፍራት ይጀምራል። ከዛ ጠየቅኩኝ ምን ቸርቾችን ለምን ይፈራሉ? ለካ የሸጠ ቤት ያከራየ ሁሉ ያንኳኩባቸዋል። ምን ከፈሉ እየተባሉ አስራት እግሬ አውጪኝ ያስቆኛል። ከመጀመሪያ አስራት የሚሰብኩ ቸርቾች በጣም ንስሐ መግባትና እንደገና አትሊስት መስተካከል ጥሩ ነው። አብርሃም ስላደረገ ብዙም እንደ ኃጢአት ባንቆጥረው፣ ግን የሰው ቤት ማንኳኳት አደገኛ። ስለዚህ መባረካችን ለምን እንዳይሆን ለጥፋት ልክ የለም። ከሰው ትበደርና ብድሩ መክፈል ሲያቀር ከሰውየው ምን ትላለህ? እሱ ባበደረ ከሱ ትለያያለህ። እሱ እኮ ለመልካም ያበደረ ምን እንድትለው አይደለም። እንዲሁ በኢየሱስ ስም ይሄ የበረከቱ ሽንፍር ለክብር ይሁን፣ እግዚአብሔርን ለማክበር ለባልንጀራ ጥቅም እንጂ አንተን እንደ ንስር ክንፋል እንደዚህ ጠማማ እንዳትሆን፣ ኃጢአተኛ ምንም አይሆንም እንዳትል። ለቀጥል እንዲህ ይላል እኮ ለሞታቸው መጣጣር የለውምና ኃይላቸውም ምንድን ነው? እንደ ሰው በድካም አልሆኑም፣ ከሰውም ጋር ምን አልሆኑም፣ አልተገረፉም። ስለዚህ ትዕቢት ያዛቸው፣ ኃጢአተኛ ምንን በደልን ምን ሆኗል? ተገና አይናቸው ስብ ስለሆነ ወጣ፣ ልባቸው ከምኞታቸው ይልቅ አገኘው ይሳጣ። ኃጢአተኛ ያገኛል ያጣል። ጭቅጭቁ ይሄ ነው። እዚህ ጋር አገኙ ነው የሚለው። አይናቸው የወፈረ ነው። ቀጥሎ ላይ እግዚአብሔርን የሚሰድቡታል። እንደ ኮሙኒዝም እኮ ራሻ እኮ በቅርበኛ ዘመን በኦሎምፒክ የታወቁ ራሾች በሀብት የታወቁ አይደሉም። ግን እግዚአብሔር ያላቸው እንዴ? እግዚአብሔርን የሚያቀስ በሙሉ ሳይቤሪያ ገብቷል። አንተ ኃጢአተኛ ይከሳል ብለህ አትንገረን። ከፍተኛ አስቸጋሪ ትምህርት። አዲስ ኪዳን ኢየሱስ ድል ከነሳ ወዲህ የነኝን አይነት ኃጢአተኞች መንገድ መዝጋት አንችልም። ለምን? ጻድቁ ተሰናክሎ እንዳይሄድ እነኝን ኃጢአተኞች ምን እናርጋቸው? በብሉይ ኪዳን ግን እንደዚህ እንደሚያደርጉ ኢየሱስም ጋር መጥቶ ነበር። በአይን ቅስፈት ዓለምን አሳየውና ወድቀ ምን ብትለልኝ ብትሰግድ ይሄ አሁን የተባለ ሁሉ በእጅ ነው። ይበል ምን ልጠብቅልህ ይችላል? እድሜን ረጅም ሴጣን እድሜ ረጅም አያረግም? ያረጋል። ይሄ የምታዩት አረብ ሁሉ እኮ እድሜያቸው እንደውም 20 ዓመት በመድኃኒት ይቀመጣሉ። የሉም እኮ ሀብት ስላላቸው አባት ቅድመ አያቶቻቸው አሉ በህይወት 20-30 ዓመት። ያ ሁሉ መርፌ እኮ እየተደረገ ማአት ብር እየወጣ እየመጡ ይሳለሙና ይሄዳሉ። አይሰሙም፣ ግን ነፍስ አላቸው። ሰላም ብሎ ይሁን ለአያት ይሄ ነው ቅድመ አያት ይሄ ነው። አይሞቱም። ስንት ዓመት ያቆያቸዋል? 20 ዓመት። ከዛ የሱ ልጅ ሲሞት እንትኑ ይጠፋል። ሰርክሉ ምኖች ይቀራሉ። የልጅ አረኛ ምን ይሰራ አውለቅና በቃ ይበቃዋል ብለው ይሸኙታል። እንግዲህ 120 ዓመት ኖሮ ከሆነ ስንት ሆነለት? 140። አንተ ይኸውልህ ይሄ ዛሬ እንደው ስለተሰጠኝ ነው። ለምን ቅልብ ይኖርህ። የበረከቱ ሽንፍር እየመጣ ያየሁትን ራእይ መንገድ አይቀርም። ልክ ዛሬ ቀን ጀምሮ ውሽንፍር በላይ ላይ ይመጣል። ያ የምትንከራተተበት ይቆማል። ሲቆም ግን ልበቅን ሁን። እንደ ኃጢአተኛ ለመኖር እንዳዳዳ። ልቀጥል። አስበው ክፉ ነገር ተናገሩ፣ ከፍ ከፍ ብለው በአመፃ ተናገሩ፣ አፋቸውን በሰማይ አኖሩ፣ አንደበታቸውን በምድር ውስጥ ተመላለሰ። ስለዚህ ሕዝብ ወደዚህ ይመለሳሉ፣ ፍጹም ጊዜውም በላያቸው ምን ይላል? ይገኛል። እግዚአብሔር እንዴት ያውቃል?
በልዑል ዘንድ በእውኑ እውቀት አለ ይላሉ። ሰደቡት እግዚአብሔር። እነዚህ ኃጢአተኞች ይደሰታሉ፣ ሁልጊዜም ባለጠግነታቸው ምን ይላል? ይበዛል። እንዲህም አልኩ፣ በእውኑ ልቤን በከንቱ አጸደቅኩ፣ እጆቼን በንጽሕና በከንቱ ምን አደረግኩ? አጠብኩ። ሁልጊዜ ምን ያልኩ ነኝ? የተገረፍኩ ሆንኩ። መሰደቤን በማለዳ ነው። እንደዚህ ብዬ ብናገር ኖሮ እነሆ የልጆቼን ትውልድ ምን ባደረግኩ? በበደልኩ ነበር። ምን ዘንድ አውቅም ዘንድ አሰብኩ። ይህን ግን በፊቴ ምን ሆነብኝ? ችግር። ዓለም ጥበብ ላይ ሄደ መጽሐፍ በማንበብ ስለ እነኛ ኃጢአተኞች መልስ አታገኙ። መልሱ ያለው መጽሐፍቱ ላይ፣ መልሱ ያለው ማን ቤት ስትሄድ ነው። እስኪ ወደ እግዚአብሔር ቤት እንሂድ ሲሉ ደስ አለኝ በለው። አሳዛኙ ታሪክ ይሄ ነው። ቤቴ የጸሎት ቤት ነው ይላል። አሁን ያሉ ቤተክርስቲያናቶች የምን ዋሻ ሆነዋል። ስለዚህ እዛም ስትሄድ ይነፋዋል። እነሱ አይዞ ለተባለ ጽድቅ ነው እንደዚህ ልትሆን ነው ብለው አንተን እዛ የብር ንስር ላይ ያስቀምጠዋል። ከዛ በዛ ንስር ተበራለህ። በኋላው እንደኔ ያለ ማን ነው ትላለህ። ከዛ ባቢሎንህን ትሰራለህ። የባቢሎን ግንብ ላይ ናቡከደነፆር ቆመ። ምን አለ? እኔ የሰራኋት ታላቂቷ ቀጥል አንብብ። ኃጢአተኞች አንዱ ወደ ዘላለም እሳት ይሄዳል፣ ሁለተኛም ያላቸውን በሙሉ እግዚአብሔር ይመታል። ወደ እግዚአብሔር መቅደስ እስከገባ ድረስ ፍጻሜያቸውን እስታውል ድረስ በድጥ ስፍራ አስቀምጣቸዋል። ወደ ጥፋትም ጣልካቸው፣ ወደ ዘላለም ጥፋት። እንዴት ለጥፋት ሆኑ? በድንገት አለቁ። ስለ ኃጢአታቸው ምን ሆኑ? ጠፉ። ከሕልም እንደሚነቃ አቤቱ ስነቃ ምልክታቸውም ምን ትላለች? ታስነውራለህ። እስቲ ኃጢአተኛ ከፍ ከፍ ብሎ አየሁት በሉ። ስመለስ ቦታውን አጣሁት በሉ። ስለዚህ አደራችሁን ዓለምን በቅስፈት አሳይቶት ኢየሱስ ሊያል ነው። እስቲ አሜን። ለአንድ ለአምላክ ብቻ ሲለብር አልሰግድም፣ ለገንዘብ አልሰግድም፣ ለዓለም አልሰግድም በሉ። ድል የነሳልን ጌታ ከኛ ጋር ነው። ቀርቶ ለዓለም ለገንዘብ ልስገድ፣ ይህንን ዓለም ንቀ ነው። አዎ የዚህ ዓለም አሰራር አይደለም። በመንፈስ ጥንቆላው ምን ያለው ንቀን እግዚአብሔር ኪንግደም ውስጥ ከገባን እንኳ በኋላ ይህ የሚያልፈውን ዓለም ምድራዊና አምላካችን ሆዳችን እንዳይሆን አድርገን ዛሬም ብር እግራችን ስር የምስራች እጅግ ታላቅ ውሽንፍር ከፊታችን። ታዲያ ምድራዊ ስላየው ቅድሚያ ጀመርኩ እንጂ ሰማይ ሳልናገር አልነቀህም። እሺ ምድራዊ ጎትተህ ሄደህልን በንስር ላይ ተቀምጠህ በዛው የት እንደምገባ እስከማናቀ ድረስ እንዳትጠፋ በሰማይ ስፍራ በሰማይ በረከት ብሎ ነው መጽሐፍ ቅዱሱ። ባለ 50 ቀን ብር ዘነበ ቢለን እንዴት ደስ ይለን ነበር። የዘነበው ምንድነው? መንፈስ ቅዱስ። ከዛ መንፈስ ቅዱስ ሳበ፣ አትራክት አደረገ። 3000 5000 እነሱን ደቀ መዝሙር ለማድረግ ያስተምር ጀመር። እነሱን ታላቅ የእግዚአብሔር ሕዝብ አድርጎ ወደ ዓለም ሁሉ ዳርቻ እየላከ የሕይወትን መንገድ አደረገ። ሐዋርያቶች በጊዜው ያዩትን በኢየሱስ ስለነበረ መስቀላቸውን ይዞ በየቦታው አንቀላፉ። ያ የመጀመሪያ ሐዋርያ ዘመን ነው። ምን ፈልገው የስንተኛውን ምዕተ ዓመት ነው? አንደኛው ምዕተ ዓመት። ለምን ያኔ በሻሞ ላይ የነበረው በሚሳኤል ሆነ። አሁን ድሮ ያኔ ፈንጅም የለ ሽጉጥም የለ። አሁን ግን ኒክለር ቦምብ ዓለም እዛ በሄደችበት ሰይጣን የራሱን ሐሰተኛው መሲል ያመጣ ሐሰተኛ ክርስቶሶች ባሉበት የኛ ቅዱሳን ሰፈር ምን ነው ሲባል መልሳችን በጣም አሳዛኝ ነው። አንብብ ልጨርሰው። እንዲህ ይላል የሰውዬ ቁጥር 21 ልቤ ነዷል፣ ኩላሊቴም ምን ብለዋል? ቀልጧልና እኔ ተናኩ ነኝ አላወቅኩም። በአንተ ዘንድ እንደ ምን ሆንኩ? እንስሳው። እኔ ግን ዘወትር ካንተ ጋር ነኝ፣ ቀኝ እጄንም ያስገኝ። በአንተ ምክር ምን አረከኝ? መራኸኝ፣ ከክብርህም ጋር ተቀበልክ። ስለ ዘላለም ድኛለሁ በሉ። ታላላቅ ነቢያት ይላሉ አንድ ሰው ድሃ ስለሆነ መንግሥተ ሰማያት አይገባም ማለት ነው። ድሃ ሆነው የማን ወዳጆች አሉ? እንሁን አይደለም ድሃ እንሁን አላልንም እያልን ያለው ነው። ግን መመዘኛ ሊሆን የዚህ ዓለም ነገር አይገባም። ኢዮብን ያሰናከለው እነኚህ ጤና ሆነው እንዲሆነ እኔ ምን ሆኜ ነው ብሎ ነው እግዚአብሔር ሆይ እፋረድሃለሁ ያለ። ወገኔ ከፍታህንም ዝቅታህንም ለእግዚአብሔር ስጥ እንዳትረሳ። ግን ሕይወትህ ተለውጦ በእግዚአብሔር እስካለ ድረስ መቅሰፍት ያገኛል እንጂ አያገኝም። ግን ድካም ሲኖርህ ምድራዊ ነገር ሲያዝ አስተውል።
ንስሐ ግባና አስተካክል እንጂ ከእግዚአብሔር ጋር አትጨቃጨቅ። ላንበበው መጨረሻው ለጨርሰው። በሰማይ ያለ ምንድነው? በምድርስ ውስጥ ካንተ ዘንድ ምን እሻለሁ? የልቤ አምላክ ሆይ ልቤና ስጋዬ ምን አለ? አለቀ። እግዚአብሔር ግን ለዘላለም እድል ሲምርጫ እግዚአብሔር ብቻ ነው። እድል ፋንታን እግዚአብሔር አድርግ። አሁን የሚባል ሁሉ የዚህ ዓለም ቢቀርብም ቆርጠቁም ይቀርብሃል አላልኩም። ይኸው ውሽንፍር መጣ። ውሽንፍሩ ግን ይዞ እንዳይሄድ ነው የማነብል። ዓለምም ኃጢአተኞች አይናቸው ወልቶ እግዚአብሔርን ተናግረው ሸርታታ መንገድ ላይ ናቸው አሉ ሐሳቦች። ልጨርሰው። እነሆ ከአንተ የሚርቁ ይጠፋሉ ለዘላለም፣ ከዚህም በኋላ አይቀርላቸው። ከአንተ ርቀው የሚያመነዝሩት ሁሉ ምን አረካቸው? ዛሬ ቅባት ይሰራል። ለእኔ ግን ወደ እግዚአብሔር መቅረብ ይሻለኛል። መታመኛዬም ማን ነው? በጽዮን ልጅ በሮች ምስጋና ሁሉ እናደርግ ዘንድ። እስቲ አሜን። ዛሬ ምን እናገራለን ታዲያ? ወዳጅሁት ራእይ ልመጣ። እስቲ አሜን። ሰምታችኋል። እንጀራ ስለበላ ስላጣ ምናምን ሳይሆን የመጀመሪያ የማስቀምጠው ውሽንፍር እንዲህ አየሁ። ሰዎች ግራውንድ ፕላስ ዋን የሆነ መሰላል ከውጭ አለ። ያንን መሰላል እየወጡ ሳለ እዛው ላይ ተደርበው ሌላ ደግሞ ከፍ ያለ ቤት አለ። ኑሮ ማለት ነው። እንደምንም ደግሞ እሱን ይወጡታል። እዚህ ሀገር ያለ ችግር አንድ ለእንጀራ ለመመቻቸት አንዱን ስትወጣ የሀገሪቷ ኑሮ ወዴት ይሄዳል? ከዛ እንደምንም ከዚህኛው መሰላል በመሰላል ላይ ወደዚህኛው እንደምን በትወርቃለህ። የዛ እኮ አንዳንዱ ከስራ ሲባረር እኮ የት ነው የሚገኘው? ሸለቆስ እንደምንም ስትል ያኛው ፎቅ ነው የሚቀጥል እንደገና በዛ በኩል ሌላ ፎቅ ይዘህ ከፍ ያለ። ከገባችሁ ገባችሁ፣ ካልገባችሁ ግን ዛሬ በኢየሱስ ስም ትልቁ ሽንፍር ያገኛችሁ። ከዛ የሚቀጥለው ደግሞ መሰላል ይወጣል። ለምን? ፎቁ እየጨመረ የዚች ሀገር ኑሮ ይኸውልህ አንተ የሰበሰብካት 10 ሺህ ብር ሳምንት ሳይቆየው ወደ ስንት ይገባል? 20 ምናምን ሺህ ብር። በሞቱን ኑሮ ብለህ እንደገና ስትገፋ ቆይ ብለህ ጊዜ ጨምሬ እንደው ትንሽ ሰዓት ልጨምር ለስራ ብለህ ስትጨምር የኢትዮጵያ ኑሮ ምን ይላል? እዛኛው መሰላል ትወጣ። ከዛ ሄደ እስቲ ቆይ መጨረሻው ስል ቴራሳ አለው እዛ ጋር አሁን ያለበት ደረጃ ነው። ከዛ ሰዎች ቁጭ ብለው ምን ሲበሉ አለ። ምንድነው እቺ ለዕለት እንጀራ የምትደረግ ውጣ ውረድ። ለአንድ የዕለት እንጀራ አንድ ክርስቲያን የመጀመሪያው ወጪ ጨርስ መሰላሉ በበን ይወደቀ አለቀ። ከስራ ከተባረረ የሆነ መልአኩ ከወደቀ ከዛ ያኛውን ይወጣል። የኢትዮጵያ የኑሮ ከፍታ ምን እያለ ነው? በሀገር ብቻ ዩኒቨርሳል መልእክት ነው የሚሰጠው። በዓለም አቀፍ ደረጃ ሰዎች ሪስክ እየወሰዱ ከአንዱ መሰላል እያሉ እዛ ጋር ተደርሶስ ልክ በልተህ ስትጨርስ የሚቀር ይመስላል። ምን ይቀጥላል ደግሞ? መውረድ። ከዛኛው በኢየሱስ ስም አለ። ክርስቲያኑም ተሰቃይቷል፣ ለአሕዛቡም ተሰቃይቷል። ለአንድ እንጀራ ለመብላት ስንት መሰላል ዘሎ ከዛ በኋላ የግድ መውረድ ስላለበት የት ይወርዳል? ኧረ መከራ እንጀራ። እግዚአብሔር የመከራ እንጀራ በቃ አይለኝም። ምን ሊያደርግ ነው እግዚአብሔር? አሁን እጁን ቢሰነዝር ምን ያደርጋል? እንዲህ አይነቱን ቤት መሰላል ማለት ሆናለ። አንድ እንጀራ ስንት ነው እንግዲህ? አንድ እንጀራ ከነወጡ ምናምን ለ400 ብር እዛ ድረስ ወጣ። ሳትወድ በግድ ትመለስና የመልስሃል። መንፈሱ ነው መሰል የሚመልስ። ከዛ ደግሞ እንደገና ሌላ መሰላል ለስንተኛ እንጀራ? በቀን 3 የምትበላ ከሆነ እንግዲህ ስንቴ ልትመላለስ ነው? አንዱ ላይ ከተፈጠፈጥ አለቀል። እናንተ ሰዎች አገራዊ መልእክት ብቻ ነው ብዬ አላምነው። ዓለማችን ላይ እግዚአብሔር ለምን ፈቀደ ይህን ጽኑ መከራ? የምን እንጀራ? የመከራ እንጀራ። እዚህ ዛሬ ያነበብኩት ክፍል ላይ ኤልያስ እግዚአብሔርን ህዝቡ አላውቅ ስላለ የኤልዛቤል ዛቻ ሁሉንም በዓልን እያመለኩ ስለነበረ ከበዓል አምልኮ ሊያስወጣቸው የረሃብ ዘመን ዘረጋ። እንዲህ ይለኛል እግዚአብሔር። በተፈጥሮ የተደገፈ፣ በሰው የተደገፈ፣ በዚህ ዓለም እውቀት የተደገፈ፣ በምን የተደገፈ? በከንቱ ነገሮች በሙሉ ዝቅ አለ ምድራችን። እንግዲህ ስንት ሰው ተሻግሮ አብሮ አሁን ይሄ ልክ ፎቁም ከነምናምኑ ሲመታ ሲስተማችን ኢትዮጵያ ውስጥ ይመታል። የሰው ልጅ ከምን እንዲወጣ ከመከራ እንጀራ ይወጣና ቁጭ ባለበት የሰንበት ረፍት እንጀራ በቅ ይላል።
እነ ጴጥሮስ የታገሉትን 153 አሳ ይዘው ልጆች የሚበላላቸው የተባሉት ድንገት ሲደርሱ ግን አሳና እንጀራ አለ። የእረፍት እንጀራ ከዚህ ቀን ጀምሮ ይወጣል። እግዚአብሔር አምላክ ታያላችሁ። እዚህም የምትሰሙኝ ብቻ አይደለም፣ ጸጋችን የእረፍት እንጀራ ለብዙዎች ይሰጥ ዘንድ አንዱ በረከት ምናይ በረከት ይሆናል። ታዲያ እንዳደረሰው መጀመሪያ ለምን አየው? መጀመሪያ አየሁት ሲሆን እኔና እግዚአብሔር እንግዲህ ንግግር ጀመር። እግዚአብሔር ምን ነው የኢትዮጵያን ሕዝብ አታውቀውም ወይ? ከበላ ከጠጣ ክትፎ አጠገቡ ካለ በግ ካረደ ከቤቱ አይወጣም። ማንን ሊያመልክ አይሄድም። ኑ ወደ እግዚአብሔር ቤት አለ። እኛ በየበላን ነው። አሁን እየበላን አሁን እኮ በጣም ደስታ ላይ ነኝ፣ ምን ላይ ፌሽታ ላይ ነኝ ብለው ከቤት አይወጡ። የምናውቃቸው ናቸው። ከዚህ ሀገር የወጡትማ ጴንጤ መሆናቸውንም ማሳወቅ አይፈልጉም። አሕዛብ ለእሳት ወገኖች ለምን የሚሰሩበት ዘመን ለከንቱ መጽሐፍቱ እንዲህ ይላል። ግን ባህርን ውሃ እንደሚሞላ ክብሬ ምድርን ሁሉ ምን ይላል? የእግዚአብሔር ክብር የመገለጫው ዘመን ነው። ባልተጠባበቅንበት ዘመን የማን ስራ? ሁለተኛውን ቃል ላነብ ነው። አንደኛ ጢሞቴዎስ ምዕራፍ 4 ላይ ሄዳለሁ። ይሄ ደግሞ ሌላ ራእይ ነው። እንግዲህ ብሉ ጥገቡ ሂድ ብላ ያለው አክዓብን ከአክዓብ ጀርባ ኤልዛቤል አልተገደለችም። ያልገደላችሁት ጣዖት ካለ በኢየሱስም ቀድሞ ይገደል። አሜን። ለምን? ለጥፋት ስለሚዳረግ። ስለዚህ ዛሬ ሌሊት አንዱ የምስራች የመከራ እንጀራ በቃ ይለኛል። ሁለተኛ የሚያበቃላቸው ደግሞ እንደዚህ አይነቶች ናቸው። ስንተኛ አልኩ? አንደኛ ጢሞቴዎስ ምዕራፍ 4 ከአንድ ጀምሮ ላንብብ። ያው እሺ የእግዚአብሔር የበረከት ስፍራ የማን ቤት ነው? ከዚህ ውጭ የሚሯሯጡ ሁሉ በር ተዘግቶ አያችሁ። ምን የመሰለ ሕክምና ያጠኑ ሰርጀን የተባሉ ሀገሪቷ ላይ አንዱ ቤት እየዘለልክ በመሰላል ትሄዳለህ። ኑሮ እየጨመረ 13500 ብር የሚያገኝ አንድ ዶክተር ለቤተሰቡ ምግብ እንኳን አይሆንም። መንግስትማ ቤት ባይሰጠው መኪና ባይሰጠው አልቆለታል። ወገኖች ከእንግዲህ ወዲህ ሰዎች በማን መመካት ይጀምራሉ? ማንን ይቀበሉልናል? ክርስቶስ ኢየሱስ ምድሪቷ ወረደች። እንዳትረሱ። ሁለተኛ ዋና መልእክት አለኝ። ይሄ የመጀመሪያው ትንሹ መልእክት ላንብብ። መንፈስ ግን በግልጽ ይላል። ያ በነ ጢሞቴዎስ ዘመን መንፈስ እንዲህ ይላል፣ በኋለኛው ዘመን አንዳንዶች የሚያስቱ መናፍስትና በውሸት ግብዝን የተሰጡ የአጋንንት ትምህርት እያደመጡ የሚያስት መናፍስትና አጋንንት የሚያደምጡ ሃይማኖትን ይከዳሉ ይላል። ሃይማኖት የመጀመሪያ ይካዳል። ድርብ ሰረስ አንዱ አጋንንትና ሐሰተኛ ትምህርቶች ተመጣው ምን ይካዳል? ሃይማኖት ይካዳል። ሃይማኖት ማለት የአምልኮ መልክ ያላቸው ምኑን ይካዱ? በትንሣኤ ዓለም የመኖር ነገር ይካድና ይህ በዚህ በገንዘብና በምድራዊ ነገር መረበር። አንድ ክርስቲያን ትንሣኤያዊ ህይወት እንጂ ቢኖረው ምናዊ ኑሮ አይኖርም። እንደ ሰው አይኖርም። ሰው ነኝ ካለ አልቆለታል። እንደ ሰው ዝም ብሎ በቃ ኑሮ፣ እንጀራ፣ ትምህርት፣ ምናምን፣ ስራ፣ ጋብቻ የዚህ ዓለም መልክ ብቻ ካወራረታ እሱ ሰውዬ በምን መናፍስቶች ተይዟል? በሚያስቱ ለምን? እነ ሐዋርያው ጳውሎስ እነ ጴጥሮስ ስለከበረው የትንሣኤ ኃይል ይሰብኩ ነበር እንጂ ስለምን አይሰብኩም? ከፀሐይ በታች ስላለ ነገር አይሰብኩም። ላንብብ። ታዲያ ያየሁትን መልእክት ላይ ልደርስ ነው። ተቀጥል። በገዛ ሕሊናቸው እንደሚቃጠሉ ደንዝዘው እነዚህ ውሸተኛ መጋባትን ይከለክላሉ። እምነትና እውነትን የሚያውቁ ከምስጋና ጋር ይቀበሉ ዘንድ እግዚአብሔር ከፈጠረው መብል እንዲርቁ ምን ይላሉ? ያዛሉ። ጋብቻንና ምንን ይከለክላሉ? ምግብ እግዚአብሔር የፈጠረው ሁሉ መልካም ነውና ከምስጋና ጋር ምን ቢሉት ቢቀበሉት የሚጣል ምንም የለም። በእግዚአብሔር ቃልና በጸሎት ምን ይሆነናልና። ስለዚህ ወንድሞችን ብታሳስብ በእምነትና በተከተልከው በመልካም ትምህርት ቃል የምትመገብ የኢየሱስ ክርስቶስ መልካም አገልጋይ ትሆናለህ። ዳሩ ግን ወይም ነገር ግን ሰሙት፣ ለዚህ ዓለም ከሚመችና ለዚህ ዓለም ለብቻ ነው። ለዚህ ዓለም የሚመች ምን ማለት ነው? ሁለተኛ የአሮጊት ሴቶች ጨዋታ ከሚመስል ተረት ጠጋ በል ነው እንዴ ያለው። አንዳንድ ሰው ጠጋ በል ያለው ይመስለዋል።
እንዲህ አየሁላችሁ ራእይ አሁን ምነግራችሁ ይኸውላችሁ ሰማያዊ በረከትን ማየው። የመጀመሪያ ሰማያዊ በረከት ሊዘንብ ሲል ሰዎች ተሰልፈዋል ወደ ጥሪ ዓለም ሊገቡ። ከዛ ይህ የአሮጊት ተረትና የምን የሚያወሩ የዚህ ዓለምን ኑሮ የሚያወሩ ስሙት። ዛሬ አንድ ነገር ግን ለዚህ ዓለም ከሚመች እና ከምን ተረት የአሮጊት ተረት ምን ማለት ነው ሲባል ይኸውላችሁ ጳውሎስ ሌላ ቦታ ጽፎታል ወይም ጴጥሮስ ጽፎታል። መጽናትም አይችሉ ምን አይነት ክርስቲያኖች የአሮጊት ዝም ብሎ ተረት የህግ ምናምን በማውራት የእምነትን ጉዳይ የሚጥሉ የተረት ወሬኞች ተረት በሉታ የላም በዛ መቶስቶች ነው ዝም ብሎ ወሬ የቡና ወሬ ይባላል። አንዳንድ ቤት ታውቃለህ እስከ 3ኛ ይጠጣል። አንዳንድ ቦታ እስከ 7 ነው። 7ኛ ተሰብስበ እንዲህ አይነት ራቅ ነው። እባካችሁ ለመጽናት ልባቸው ከዓለም ጋርና ከአሮጊት ተረት ጋር ተሰልፈው አየው። ከዛ ድሮ እኔ አንድ ጊዜ አይቼ ነበር። ዛሬ እሱ እንደሱ አይነት ነው። አንድ ጊዜ በጣም ከአቢሰሎም ጋር የምታገለግል በጣም የምንወዳት እህት ሱሪ ነው የምታደርገው። ወንድ ነች። ምንም ሌላ ታንኳ የለም። ተደባደቢ ሲሏት የለችም። እህቷን ታላቀቷን ሁሉ ተመታለች። ጌታን ተቀበለች። ከአቢሰሎም ጋር በየመጠጥ ቤቱ ይሄዱ ያገለግላል። በቃ እኛ ጋር ስትመጣ ያስታውቅባታል እሳቷ። አንድ ሰው አሜን። ከዛ አንድ ቀን ራእይ አየሁ። ራእዩ ምንድነው? ተሰልፈው አገልግሎት ከኔ ጋር እጅ እየጫኑ ድንገት ጥቁር እጅ መጥቶ ጎትቶ ሲያወጣት አየሁ። ልክ ዛሬ እንደዛ ነው ያየሁት። ይሄ ዓለም የሚመች ሰው የምን ተረት እጅ የጌታ እጅ ነች። ያ ጥቁር እጅ የጌታ እጅ መዞ ሲያወጣቸው እናንተ ሰዎች ዛሬ ንስሐ ገቡ። አገልግሎቱ ውሽንፍሩን ከመናገር በፊት ምን ያየው ሽንፍር ሰማያዊ ሽንፍር አዲስ ነው። የመጀመሪያ ዛሬ ስንጸልይ ሰማያዊ ሽንፍር የኢየሱስ ክርስቶስ ስም ምድራችን ላይ ይከባል። ምን ይሆናል? የዓለም ቤዛ እንደሆነ ይጸናል። ጸጋው ይለቀቃል። ሁለተኛ በየቤቱ እግዚአብሔር የጠራና የመረጣቸው ላይ የደህንነት በረከት ይወድቃል። ጌታን ይቀበል የሮጣ መጥቶ ጌታን ይቀበላል። ሶስተኛ የተቀበለ ሁሉ መንፈስ ቅዱስ እንዲቀበል የመንፈስ ቅዱስ በረከት ምድራችን ላይ ያወድቃል። ከዛ በኋላ ሰዎች ቅድም እንዳልኳችሁ ተደርድረ ያለ ምናምንቴ አሮጊት ተረት የሚወድ እግዚአብሔር ለቅሞ ያስወጣል ያስወጣሻል። ማንም እኛም ጋር ብንሆን ተለቅመ ትሄዳታል። ራቁ ነው የሚለው። ምን ሆነ? እንዲህ ያየውና ያቺ ልጅ ጥቁር እጅ ሲያወጣ ታየውና በነጋታው ቸርች ስንመጣ አንድ ራእይ ያየሁልሽ ጥቁር እጅ ከዚች ምድር ሲያነሳሽ ምንድን በምን ልትሄጂ ነው ከዚህ ሀገር? ኧረ እኔ የትም አስቤም አላውቅም። ኧረ ተይ ዲቪም በቅርቡ ይወጣል እዛ እንዳትሄጂ። ኧረ እኔ ዲቪም አልሞላሁም አለች። ከዛ ተደወለና ነይና ምንሽን ውሰጂ። ዛሬ ያዝናለሁ። ልጅ መውለድ አልቻለችም፣ አግብታለች፣ አሜሪካ ሀገር እየኖረች ነው። እኔ አልጻፍኩም አለች። ፖስታ ቤት ማን ነው? ከዛ አንድ የኔ ጓደኛ ግብጽ ውስጥ ያለ ለካ ፊልማቸውን ያውቃል አመሳስሎ ለሁሉ ለቤተሰቡ ምን ልኳል? ዲቪው ለሌሎቹ ያወጣው ማንን ሊያሰናክል? እሷን ሊያሰናክል ለሷ። ከዛ ጭንቀት ያዛል። እንዴ ምንም አላሰበችም። ምን ይሻላል? ምን የሚመክሯት ይመስለች? ልጅ ስለሆነች ጎረምሳ ነች። እኛ ጎረምሳ አገልጋይ ማንወደው ኮሌጅ አሁን እሷ ያ ሁሉ ተቀብታ በድግ በላ ካቢሶ የምታገለግልበትን በማይረባ ነገር አሜሪካ ሀገር ጥላ ሄደች። ምን ወሰዳት? ፉሪም እጣ ይለዋል አንዱ ደሳለኝ የሚባል ሐዋርያ ደሳለኝ ላይ የፉሪም እጣ ነው የሚለው። ምክንያቱም እግዚአብሔር ለጠራቸው ይሰጣል። ሲያመኝ ከዛ ውጭ ካልተጠነቀቅ ሰይጣን ጎትቶ ሊወስድ ይችላል። ዛሬ ያየሁት ሁለተኛ ሰማያዊ በረከት ከዚህ ቀን ጀምሮ ይወርዳል። ከመውረዱ በፊት ጌታ ይመስገን ከነዚህ አይነት ራቁ የሚባለው ወተት ለምን ያጎትታቸዋል? ካፍቴሪያ ቁጭ አድርጎ ምን ሲያወራል ይኖራል? ያሮጊት ተረት። ከዛስ በሞ የሆነ በተቁጭ ቸርች ውስጥ እንትና አለባበሷ ምን መሰለ በጣም እኮ እንደዚህ ነው እንትና በሞ ምን መሰለ እኮ እንደው ለምቦጮ እንዴት ያስጠላል። ያሮጊት ተረትና ምንን የሚያወራ የዚህ አይነት ልብስ ደህና ሀብታም መጥቶ መጽሐፍ ቅዱስ ያዕቆብ ያስጠነቅቃል። እናንተ እዚህ ቁጭ በል አንተ እኮ ዋና ሰው ነው። ያኛውን በሙ የዛ ጋር ቁጭ ሰው በምኑ ልክ ነው መከበር ያለበት? በእምነቱ ልክ። በምኑ ልክ አይደለም።
በሀብቱ ልክ አይደለም። ስለዚህ እንዲህ አይነት ነገራቸው ከዛ ጠየቅኩት፣ እነኝንም አስጠንቅቅልኝ፣ ከዚህ ቀን ጀምሮ ያ ፎቅ ይፈርሳል፣ የእረፍት እንጀራህን ትበላለህ። ያኔ የመከራ እንጀራ ሲቆም አንገትህን አደንድነህ አደራህን። ሁለተኛ ጥሪህን በከንቱ በለፍላፊ ሰዎች አሉ፣ ትልቅ ሰዎችም ትልልቅ ወዲያው አሮጌት መንፈስ ይቀም ምንድን ነው የሚሰሩ እና አንዳንዴ ያ ቲቢ ጆሹዋ የሚለው ነው የሚመጣብኝ። ቲቢ ጆሹዋ ከአንድ ህፃን ክርስቲያን ላይ አንድ ትልቅ መንፈስ እንዴት ገባበት አለ። አንተን ልዋጋ ስለፈለግ ዘልዬ ገባሁ። ሐዋርያቶቹን ታውቃላችሁ። ኢየሱስ በጣም በታላቅ አገልግሎት ስለነበረው ሐዋርያቶቹ ላይ ዘሎ ይገባል። ሄደው እንጀራ ሊገዙ ሄደው ከኛ መሀል ታላቅ ማን ነው ምናምን ይሉና ምናቸውን ይዘው ይመጣሉ። የአሮጊት ወሬያቸው ምን ማለት ነው? በሰው ላይ የምን መንፈስ ይቀመጣል? የቧልት መንፈስ የሚያወራ የምን መንፈስ? እንደ አንዳንድ ጴንጤ እኮ ዘመኑን በሙሉ ካፍቴሪያ ሲያወራ ይቀመጣል። ናውጣ እግዚአብሔር ሊሰራበት እንዴ ብሎ ይሄድ። አሮጊት ቁጭ ብላ ምን ትለዋለች? ተመችቷል እኮ ይሄ ጌታ እያከበረ ነው። የት በመቀመጥ ካፍቴሪያ። ጌታ ከዚህ ይጠብቃል። እባካችሁ በክርስቶስ ኢየሱስ ስም ዛሬ የበረከት ዝናብ በሀገርና በዓለም አቀፍ ደረጃ ይወርዳል። አንድ የመጨረሻ ቃል ነበር። አንደኛ ሳሙኤል ምዕራፍ 12 በረከቱን እካፈላለሁ በሉ። የአሮጊት መንፈስ አልቀበልም በሉ። ዓለማዊነትን አላደንቅም በሉ። የመከራ እንጀራ አብቅቷል በሉ። ታውቃላችሁ፣ አዲስ አይደለሁም። እሺ ሕፃን አገልጋይም አይደለሁም። ታዲያ የምልጃ ስጦታ በሚል ወይም ጋርዶ የሚያሳልፍ ጸጋ ዛሬ ይለቀቃል። ላንብብ። አንደኛ ሳሙኤል ምዕራፍ 12 ላይ አንድ ታሪክ አለ። ዋናው መልእክት ነው። በነገራችን ሜን መልእክት ይሄ ነው። በደንብ ከሰማችሁ ባጭር ነው ማስቀምጡ። ምንም መንዘካዘክ አያስፈልግም። ላንብበው። አገኛችሁት? አንደኛ ሳሙኤል ምዕራፍ 12 ቁጥር 19 ሕዝቡ ሁሉ ሳሙኤልን ንጉሥ በመለመናችን በኃጢአታችን ሁሉ ላይ ይህን ክፋት ጨምረናልና እንዳንሞት ስለ ባሪያዎች ወደ አምላክ ወደ እግዚአብሔር ጸልይ አሉት። ልድገመው። ሕዝቡ ሁሉ ሳሙኤልን ለምን አሉት? እንዲህ አሉት፣ ንጉሥ በመለመናችን በኃጢአት ሁሉ ላይ ይህን ክፋት መምለናል። እናንተ ሰዎች መናገር አይቀርም። እነኚህ ሰዎች እግዚአብሔር ድምፁ ካዘጋጀበት ስፍራ በገዛ ፈቃዳቸው ከነበረባቸው ኃጢአት ሌላ ያውቃሉ። እስራኤሎች አኗኗራቸውን፣ ጽድቃቸውን፣ ኩነኔያቸው በደንብ የለዩ ህዝቦች ናቸው። እዛ ላይ ደግሞ ሌላ ኃጢአቸው ነው። ምን አሉ? እኛ እስከ መቼ ነው የሽማግሌ ነብይ ይመራል? በቃ ነው። ይህ ሳሙኤል የሚባል በሙሱ ብቻ አይደለም የተሰናከሉት፣ እሱ ብቻ ልጆቹ ይሾመ። ምን ሊሰራ እንደሾመ እሱ ያልተቀደሰውን አልሾምም በሉ። በዘመድ ክርስትና የለም። እንደው ባለምን ቋንቋ ይባላል የቄስ ልጅ የምን ዲያቆን ነው የሴታ ይባል። እዛም ያሉት የለም። የምሁር ልጅ ምንድን ነው? ምሁር ነው እንዴ? ደንቆሮ ስለማታውቁ ነው። የምሁር ልጆች እኔ ነግራቸዋለሁ የደነቆሩ እንዴት አይተላለፍባቸውም? በጣም አሳዛኙ ይሄ ነው። መተላለፍ የለበትም። ይሁላችሁ ምሁሮች ወይም አሁን የምንላቸው የቄስ ልጅ የሰይጣን ዲያቆን ነው የሚባለው። ያንን ነገር ቀስ ብለው በስርዓት አያስዟቸው። እነሱ ያላቸው የነሱ ይመስላል አይደለም። ከዛ ልጆቹ አንዴ ከወጡ ወዲህ ሊመልሷቸው ሲሉ አይመለሱም። እኛም ቤት ሳሙኤል ምኖች ወልዶ ልጆች ወልዶ ልጆቹ ፍርድን ያጣምማሉ፣ ጉቦ ይበላሉ። ስለዚህ መሰናከል ሆኗቸው ለምንም እነሱ መሰናከል ሳሙኤል ማክበር ነበር። መጡና ንጉሥ አንግስልን። ዛሬ እቺ ምድር እየተቀጣች ያለችው አታውቁም? በዚህ እንደሆነ ማን ሰምቶ ነው? የሚሰማ የለም። በስጋ ፈቃድ አትምረጡ፣ በስጋ ፈቃድ አትንገራ። መንግስት የሚባልም ከመናገራችሁ ፊት ሌላ መንግስት አለ። እስቲ እግዚአብሔር መንግስት በመካከላችን አለ በል። እግዚአብሔር መንግስቱን ይዘን የቤተክርስቲያኑን ክብር የመንፈስ ቅዱስ ቤተን የስልጣን ቃል ይዘን መካከል አለን። ለምን አነሳው? ወደ መልእክቴ ልመጣ። እነዚህ ሰዎች ክፍተት ፈጠሩ። ስለ ክፍተት ላነሳ። ክፍተት ፈጠሩ። ንጉሥ ፈለግን አሉ። ነገሩ አስከፋው። እግዚአብሔር ገና አንተን አይደል እኔን አቁት አሰራሩን ንገራቸው። ንጉሥ እንዲህ ሲሆን ልጆቻችሁን ገረድ ያደርጋል፣ ወታደር ያደርጋቸዋል፣ አስራት ብሎ ሀብታችሁን ያስጨንቃችሁ ባዶ ትሆናለህ።
ሀገራችን እንዲህ አይደለ እንደሆነ ያለችስ አንተ ባዶ እንደውም የባዶ ባዶ እንደተባለው የድሃ ህጋዊ ድሃ አይደለም የምታየው ህዝብ በሙሉ እየተንከራተተ ህጋዊ ድሃ ሆኗል። ታዲያ መልእክቴ ምንድን ነው? መልእክቴ ይህን ነገር አስጠነቀቃቸው፣ አንፈልግም አሉ። እግዚአብሔር ሳኦል የሚባል ሰው ለየና ቀባላቸውና ነብዩ በቃ አለ። ዛሬ መልእክቴ ነው። ይኸውላችሁ ይሄ መከር ሰዓት ነው። እግዚአብሔርን እንደበደላችሁ እንድታውቁ በዚህ መከር ከፍተኛ ዝናብ መብረቅ ያለው ይወርዳል። ልክ መከሩ ላይ ሲወርድ ማን እንደበደላችሁ ተወቁ። እንዲህ ያየው መልእክቴ ነው የምፈልገው። እጆቻችሁ እናንተ ሰዎች ዋና መልእክት ይሄ ነው። ዓለማችን ላይ እንዲህ ያየው ፍጥረት ሁሉ መንፈሳዊ ነገር በመናቁ ምን ተፈጠረ? ክፍተት ተፈጠረና በዛ ቀስት ገብቷል። ቀስቱ ሄዶ ምድራዊ ነገር ይዟል። ሁለተኛ ዓለም ጦርነት አለፈን። አንደኛ ከዛ በፊት ድሮም ጦርነት ኢትዮጵያማ ድሮም አለ። አሁንም ሰዎች በምድራዊ ነገር መሻገር አቅቷቸው አየሁ። ዋና መልእክት ይሄ ነው። ቅድሙ ለተጠቁ እግዚአብሔር ላወቁ ምን ይዘንባል? አሁን ለማይዘንብላቸው ምን ነው? ክፍተት ፈጥረው ተሰልፈው ተሰጠው ልክ እንደ ነጅሶች መሻገር እንዳይችሉ እንዲሆነ ታሪኩን ልባችን ለማስቀመጥ ልክ ይህን ሲያው መጡና ሳሙኤል በትክክል ባለፈው ያበደለው መች አነሰ? አሁንም በድለናልና አንተ በመካከል ምን ሆነልን? ሲያንድ ቃል ነው ኤርምያስ 15 በኤርምያስ ዘመን ኤርምያስ በመካከል እንዲቆምላቸው ባለ መካከል ሰው መቆም እንደሚችል ወይም የተቀቡ ሰዎች መቆም እንደሚችሉ እንዳትረሱ። ዛሬም በኢየሱስ ስም መቆም ይሆናል። ኤርምያስ 15 ሳሙኤል እንግዲህ በመካከል እንዲቆም እንዲህ አሉት፣ በድለናል እግዚአብሔር መቅሰፍት እንዳያረገን ሲል አይዟችሁ እኔ አርፌ ከእናንተ ግን ኪዳን እንዳታፈርሱ እግዚአብሔርን እንዳትተው ንጉሴ ብላችሁ ፊታችሁ እንዳታዞሩ እኔ እየጸለይኩ ክፍተታችሁ ያመጣውን ሳኦል ሊያመጣባችሁ ያለውን መከራ ሁሉ ምን እላለሁ? ጋርጄ ይዛለሁ። ዛሬ መጋረድ ይወጣል። ዋናው መልእክቴ ነው። በነገራችን እሺ፣ አንተ ማጠግባል ምን ችግር አለ? አንተ ጠግባል። አሁን የሚፈለገው ከአንተ የባሰ ጥይት እየበላው ራብ እየበላው HIV ምን ይዞ ሞት እያጣለ የሚበላው አጥቶ እየወዳቸው ከነ ህፃናታቸው ይቀጥላል። ሀገራችን ብቻ አይደለም ዓለም አቀፋዊ መልእክት ነው ያሳየው። እግዚአብሔር እንዲህ ነው ያለኝ፣ ፍጥረትን ምን በሉልኝ? ከልሉልኝ። የመማለድ ጉልበት አሁን ይወጣል። ይሄዳል፣ ራሱ ይሄዳል። ዝም ብሎ መጸለይ መለመን ብቻ ሳይሆን መማለድም አንድ ጥሩ ክብር ነው። ካቶሊኩን ማን ታስጠነቅቃለች? ጉባኤ መካከል ልክ ሲወጣ ሚሊዮን ጊዜ ተባረክ እያሉ ይጫናቸዋል። ከዛ አንድ ቦታ ላይ እሳት ልክ ሊጫር ሲል እነኞቹ ፈውስል ምናምን ሲሉ እዛ ከሚወድቅ ልክ እዚህ ይወድቃል አለ። የሚማልድ ሞር ክብር አለ። ዝም ብለህ ቶሎ ለመቀሰፍ አትሩጥ። ቶሎ ለራስ ብቻ ለመለመን ባልንጀራህን መውደድ ይኖራል። ሰዎች ሲከፉ እነሱን ለመጎብኘት ውደድ። ያንተ ቤት ይጎበኝ። ችግራችን ምንድነው? የመማለድ ጉልበታችን ደግሞ የምን ብቻ ራስን የመውደድ፣ ለራስ መጸለይ፣ ለራስ መለመን፣ ለራስ ማልቀስ ታው ምን አለበት መማለድን ብትለምድ። በዛ ጊዜ እግዚአብሔር ላንተ ቤት ምን ይገባል? ሰው ሊሞት ሲል እስቲ ራራና አንዳንዴ እግዚአብሔር ሊቀስፈው የወሰነውን በጣም 1-3 እምቢ ካለ ብቻ ተው። እርም የሆነው አደገኛ ስለሆነ ግን ለማስጣል መሞከር ሲገባን እግዚአብሔር በቃ ትንሽ ስለተቆጣ አይዞህ ግደልና ጨርስ ብለህ የምትሄድ ከሆነ ያንተ ቤት ይፈርሳል። በነገራችን ላይ መጽሐፍ ቅዱስ ላይ ንጉሥ ምንድነው ጠላት ሲወድቅ ደስ አይበልህ፣ አትሳቅ። እግዚአብሔርን አይቶ እንዳያዘንና ምን እንዳይል ያ የወደቀን ጠላትን መልሶ እንዳያስነሳ እስራኤሎች ያስጠነቀቃቸው። በግብፅ ሳላችሁ ባሪያ ነበራችሁና ለስደት የመጣ ሰው ሀገራችሁ ቢመጣ ምን በሉት? አንድ ቀን እናንተም ምን ነበራችሁ ይላቸው። ኧረ የመማለድ ቅባት ይብዛልህ። እንዳትረሱ። ክፍተታቸው ኢትዮጵያ ብቻ አይደለችም፣ ዓለማችን 2025 አሁን 2017 የምንለው ልንሻገረው ያልቻልነው ኢትዮ ኤርትራ ጦርነት ከመምጣቱ በፊት አብሮ የተቸገሩ ያለውን ህዝብ እኛ የበረከቱ ሽፍር እነሱንም እንዲያገኛቸው በኢየሱስ ስም
የሚጋርድ የምልጃ ቅባት ይወድቃል። ከዛስ ሳይወዱ በግድ ያ በረከት የዘላለም ደህንነት ሌላውን ያገኛቸውና ይሄ ክፍተት ይዘጋል። ያ ክፍተት ላይ አንድ ራእይ ጨምር ያየው ይህ ሁሉ ሲሆን አለኝ እግዚአብሔር ይህን ነገር እንዲፈጽሙ አሳልፌ የሰጠኋቸው ራሳቸው የጴንጤ ነብይ ነኝ የሚሉ ሟርተኞች ጉዳል እዚህ ጋር ይታያቸዋል። የተቀባ ሳኦል የሚባል ንጉስ 2 ዓመት ድል ሰጣቸው። 38 ዓመት መሻገር የማይችሉበት መከራ ውስጥ ገቡ። ሳሙኤል ግን እንደገና ያስጥላቸዋል። ከዛ ማን እንዲቀባ አደረገ? ዳዊት የሚባል በዛ መሃል በንጉስ ላይ ንጉስ አስገባ። አንድ ሰው አሜን። እስከ መቼ ትጮህብኛለህ? ተነሳና በዚህ ቤት ምን አለ አሜን ሲለው እዚች ምድር ይሆናል። እንደ ተቀሰፈች እቺ ምድር አትቀጥልም። እግዚአብሔር ምን ይገባል? በሳኦል ዘመን እግዚአብሔር ጣልቃ ገባ። ዳዊት ምን ያርግ? ሲሯሯጥ ጉድ እኮ ነው የፈላ። እንደውም አንድ ጊዜ ፈርቶ መሸሹ እንደውም የሳኦልን እድሜ አረዘመ። እናንተ ሰዎች አትፍሩ። የእግዚአብሔር የክብሩ ስራ ተለቋል። አሜን። ምን ፈለገው? አሁን መልጃ ነው። ልክ ስትቆሙ 2 ነገር ትሰራላችሁ። የበረከትሽን ክፍል ልቀበል ቆሜያለሁ። ምድራዊ ቅደም ሰማያዊ ለእናንተ ትቻለሁ። አይ ተቸግሬያለሁ መፈለገው ምድራዊ ካላችሁ ከሱ ይጀምራል። እኔ እንደነስልዮስ ተመሬ ጨርሻለሁ ካልክ ጥሩ ነው። ኢየሱስ በመታዘዝ ምኑን አወቀ? መማር አወቀ። አይ ሰማያዊ ጀምር እግሩ እሳት ተገርቋል። ከዛ ተከትሎ ምድራዊ ድሮም ምን ሆኛለሁ? እግዚአብሔር ከኔ ጋር በረንዳም ባድር የአምላኬ በረከት ይቀድምብኛል ካልክ ዛሬ መንፈስ ቅዱስ ባንተ ይወጣል። አሜን። የማለድክበት በሞ ክፍተቱን ይዘጋና ኢየሱስ በዚች ሙትቻ ትውልድ ውስጥ ይከብራል። ብዙዎች የደህንነት ብርሃን ቤታቸው ዛሬ ይገባል። ብዙዎች ያገለግሉ ዘንድ የተዘጋጁ የሚለቀሙትን ለቅሞ እግዚአብሔር ሰራዊቱን ያወጣል። የማን ህዝብ የሆነው ነው? ለክብር። ኤርምያስ 15 አንብቤ ቆመን እንዘላለን። አንድ እግዚአብሔር እንዲህ አለኝ ይልና ኤርምያስ ይናገራል። መፈልገበት ነጥብ ምንድነው? ሳሙኤል ታላቅ ነብይ ስለሆነ እስራኤልን ምን ማድረግ ችሏል? በመልጃ ጋረደ። ዛሬም ሐዋርያቶቹን ኢየሱስ ሲጠራቸው አስጠንቅቋቸዋል። ዋናው ስለኛም የማልድ ማን አለን ይላል። ከክርስቶስ በታች ግን አንብቡት። እዚህ ጋር ላነበው እግዚአብሔርም እንዲህ አለኝ ሙሴና ሳሙኤል በፊቴ ቢቆሙም ልቤ ወደዚህ ሕዝብ አይዘነበልም ብሎ እስራኤል ደግሞ አስቆጥተው ስለተሻገሩ ሳሙኤልና ማን እንኳን ሙሴ ቢመጡ አይሆንም ማለት የፈለኩት። ብዙ ክርስቲያኑ ገና ይጨቃጨቁናል። የመማለድ ስልጣን እኛ ላይ የለም። ከማን በቀር አያማልድም። ለምን? ይሄ ንስሐ አባት ምናምን በድሮ ሃይማኖት የለም። 7 ጊዜ ስገድ ምናምን ዛሬ ንስሐ አባት የሚባል አንድ ንስሐ አባት አለ። ስሙ ማን የሚባል ኢየሱስ የሚባል እንዳትረሳ። ኢየሱስ ካረገ በኋላ ሐዋርያቶቹን የመማለድ ጸጋ ሰጥቷቸዋል። እኔ አውቃለሁ እናንተ ስለማታውቁ እንጂ ሁላችሁ በእሳት ብቻ የተቀባ ክርስቲያን እያማለደ ኃጢአት ያሰራል። በብርሃን የተሞላ በሞ አማልክቶቻቸው ያስቸገሯቸው የመበቀል እሳት አለ። ስለዚህ አንድ ክርስቲያን ሲቀባ እሳትን ብርሃንን መቀባት አለ። በአንድ በኩል ማልዶ ለማስጣል፣ በአንድ በኩል ደግሞ የደፈራቸውን አጋንንት ለመምታት። አንዱን እሳት ካለ አሁን በኔ የአንዱ እሳት ነው ያለው ህዝብ ላይ ይጭናል። ኃጢአታቸውን ይቅር ብሎ እግዚአብሔር ልክ አጋንንት ያለ ኃጢአት ሰብሮ ከገባ ግን ያለ ማስጣል በጣም ጸጋ ይፈልጋል። የሚያማልድ ክብር ምድራችን ላይ ወርዷል። ምድራችን በመንፈሳዊ ችግር የፖለቲካውን ሲስተም ባለማወቅ የኑሮ ሚስጥርን ቅድም እንዳል ባለማወቅ የምድራችንን ችግር እንዲህ ብሎኛል። ዛሬ በዓለም አቀፍም ደረጃ ቢሆን ምን አደርጋለሁ? እስቲ ይሸፍናል ብሎ ጋርዶ የሚያሳልፍ ጸጋ አሁን ይለቀቃል። አሜን። ቆመን እንጸልያለን። እስቲ ቆመን እንጸልያለን። እናንተም እዚህ አብራችሁ ያላችሁን ድብልቅ ዘራ ያለው እናንተ አቤት የተጎዱ ሰዎች ያለው እዚህም መሀል ትኖራላችሁ። እንዲህ ይላል መጎዳት አበቃ ይላል። አሜን። ተቀበሉ። እዚህም ያላችሁ ተቀበሉ። መጎዳት አበቃ ይለኛል። አሜን። እጆቻችሁን አንሱ። እሺ የተጫወተባችሁ ሰይጣን ዛሬ እጁን ይሰበስብ። የተጫወተችባችሁ ዓለም እጇን ታቆማል። አሜን። የተጫወተባችሁ እናንተ ውስጥ የሚገኝ የሥጋ ፈቃድ ያቆማል። አሜን። እጆቻችሁን ብቻ መዘርጋት። እዚህም ያላችሁ ታዲያ ስትዘርጉት ይውላችሁ
እዚህ ቆም ሞትም መንፈስ ይሄዳል። እዚህ ጉባኤ የሞት መንፈስ እኮ ያለበት ሰው አለ። ስንት ሰው እንደሆነም ባላቅ አለ። እኔ አሁን የግል መልእክት ልሰጥ አይደለም። ዓለማችን ላይ ዛሬ ለሞት የተፈረደበት ሰው ላይ መጎናጸፊያችን ይወድቃል፣ ይሸፍናቸው፣ ማልዶ ያሻግራቸው። እርም ተብለው ከተጣሉ 1 2 3 ለምን አትንካይ የተባልነው ብቻ ነው መንተው። ከዚህ ውጭ የተቆጣቸው ሀገሮች፣ የተቆጣቸው ከተማዎች፣ የተቆጣቸው ቤተሰብ በግለሰብ አንዳንዱ ይቆጣዋል። አነቀ ሊገለው እጁን በዘረጋ መካከል እግዚአብሔር ጣልቃ ይገባል። እጆቻችንን አንሳ። ጉባኤ ዳትረሱ የመጀመሪያ መልእክቴ ሲበዛ ስለማታስተውሉ የተጎዱ ሰዎች አላችሁ፣ አየዋችሁ ይላል። ሁለተኛ ሞት የከበዳችሁ ሞት ተነስቷል። የመልእክት እዚህም ያላችሁትን ያካትታል። እንዲህ ያለው ቀጥሎ ኢየሱስ ሕፃን ተወልዶ ወንድ ልጅ አለቅነት በምን እንደሚል አባትና አምላክ አረጉት እንደሚል ከዛስ ለሰላሙ ምን የለው በኢየሱስ ስም የምልጃ መጎናጸፊያ ምድራችን ላይ ይውረድ። ዘርጉት፣ እጃችሁን ይዘርጋ። ያ ክፍተት በኢትዮጵያ ምድር ማንም ጥያቄ ኢትዮጵያ እኮ በጣም ምንም ነገር ማታቅ በዘላለማዊ ነገር ከከንቱ አምልኮ ከተለያየ የተነሳ ለዘላለም ሊጣሉ ያሉ ሰዎች መሃል ምልጃ ይግባ። ምድራይም ደግሞ ይሄው ምድራችን ከአንዱ ችግር ልትወጡ ስትል ሌላ መሰላል ይመጣል። ሌላውን ስትወጡ ሌላ መሰላል በየቀኑ እየጨመረ ኢትዮጵያ ውስጥ ሰው ሁሉ ምን ልሁን ባለበት መሃል ምልጃው ገብቷል። አሜን። አርጎና እንዲህ አየው እግዚአብሔር ተቆጥቶ ለመቁሰል የሰጣቸው ሰዎች ይቅር ሲላል። አሜን። ምድራይ ዘርጉት ይሄዳ እንዴ ከተማው ላይ ይዞር እንዲህ ያየው ከተማው ላይ ጥቁር እጅ አለ እኮ የሚያጠናክር እግዚአብሔር ሲከለክለው አለ። አሜን። ዘርጉት አገሪቷ ላይ ይለፍ። እንዲህ ያለው አገሪቷ ብዙ ህዝብ በኑሮ ሰልፍ ላይ ነው። ይሄድ በየክልሉ አንተ እዚህ ቁጭ ብለህ ተዝናና። አዲስ አበባ አንዳንድ ክልል ይኸውልህ ችግር በስቶ ትራንስፖርት ቆሞ የሚበሉት አጥተው ባሉት መሃል ጣልቃ ይገባል። አሜን። ዘርጉት እስቲ ተሻገሩ። ለሌላ ማለት ትቀበላለህ አንተ እቴ ለሌላ ማለት ዛሬ ልመዱ እንደው ልበል እንጂ ከሀገራችን ወጡ። ዋራኔ ሶማሌ ምን አገባኝ እንዳትሉ። ሱዳን ሳውዝ ሱዳን አሁን ከፍተኛ ጦርነት ሊጀምሩ ኮንጎዛ ጦርነት ላይ ነች። ኢትዮጵያ እኮ የሚማልዱ ሰዎች ስለቆሙ ነው አልሳካ ብሎት ሰይጣን ነው። በኢየሱስ ኢትዮ ኤርትራ ጦርነትን ሊገልጥ የፈለገ ታስሯል። በናዝሬቱ በኢየሱስ በምልጃ አቁመነዋል። ኢትዮጵያ ላይ ኮቪድ-19 ከተማ እንዳልዘጋ እንዲህ ያለው ገና ምድሪቷ ላይ አሁንም እንዲህ አይነት ተልካሻ ጦርነት ጀምሮ የምድሪቷን ኢኮኖሚ ሊጨመድድ የፈለገ መንፈሳል እንዲህ ያለው ይሄ ሊጨመድድ የተነሳ በሞ እንዲህ ያለው ስለ መንፈሳዊ ነገር ታውቃላችሁ። ኤርትራ ውስጥ ክርስቲያኖች ኮንቴነር ውስጥ ይታሰራሉ። ይሄ መንፈስ ኢትዮጵያ ሊመጣ ይፈልጋል። እና አንዳንዶቻችሁ ኪሎ ስለሆናችሁ አይመስላችሁም። አይ እንደዚህ ያደርግም ጴንጤ። በነገራችን ላይ ዓለም ላይ ለብዙ መቅሰፍት የክርስትናን ህይወት መልሰው ለግድያ የዳረጉ ጴንጤዎች ናቸው። ግን ያው ስለማታውቁ ታሪክ ዛሬም እንዳይመስል እዚች ምድርም ላይ እየተጠነጠነ በምልጃ ፈረሰ። በናዝሬቱ በኢየሱስ ስም እዛ ኤርትራ የምንሰማው የመከራ ቋት እዚች ምድር ላይ እንዳይወጣ የተከለከለ ነው። ይልቁኑ ያየነው በረከት ይዝናል። እጅግ ታላቅ ውሽንፍር ደመናው በኢየሱስ ስም ይለቀቅ። እንዲህ ያለው እኮ ልክ ደመናና ያሁን ምንለው የበረከት ሲሆን የመጀመሪያ ዛር ነው ማለት እንዲህ ይለኛል እግዚአብሔር። ምድራዊ ነገሮቻችሁን የዘጉ ዛሮችን ቀጣሁ ይላል። እንቺ የባህሯ አለቃ ስትቀጣ ያታል። ዘርጉት ይውረድ። ውሽንፍሩ ያዘ። አክዓብ መሮጥ ጀመረ ይላል። ዝናቡ ከብዶበት በኢየሱስ ስም ምድራይ እንደቀደመ የፈለጋችሁ ምድራይ አይ ሰማያዊ ይጀምርና ያላችሁ ተቀበሉት። ከዚች ሰዓት ጀምሮ ቤት ስትገቡ በየጊዜው አየራችሁ እንዲህ ይለኛል መንፈሳዊ ብብታችሁ ውስጥ ያለ ወጀብ ሁሉ ይቆማል ይላል። አሜን። አንድ ወይንሸት የምትባል ድሮ አብራ የምታገለግል ምልክት ይሆናችኋል። በጉባኤው መካከል እንዲህ ነው ምልክታችሁ ይሄ ነው። መንፈሳዊ ነገር ቤታችሁ ጸጥ ይላል። ወጀብ ይሄ ክፉ ወጀቡ ይቆማል። መልካም ወጀብ ወይም ያሁን መለው ሽንፍር ይሆናል። ከዛ ስትሄዱ በየቤታው ከጎረቤት ወይ ከቤት ውስጥ ሰው ይጮሃል። እሷ ስትሄድ ማመን ያቃታት ምንድነው? አጠገቧ ሱዳን አለ ጥንቆላ የሚሰራ እባብ አለው። እዛ ዘንዶ ይሁን እባብ ልክ ስትሄድ ምን ተፈጠረ ሲል ዘንዶዬ ሞተ ብሎ ከዛ እሱ ራሱ እየጮኸ
ከዛ መታ መሰከረች። ከዛ ቀን ጀምሮ ለዛ ቸርች መሰጣቷ ጉድ በሉ ትልቅ ፕሮግራም መሪ ሆነች። ከዛ ቃል ለምን የቆጨች ክርስቲያን ብዙ ቦታ ቸርች የተከለች ሴት ነች። እናንተ ሰዎች ምልክታችሁን ተቀበሉ። እዚህ መታው እንዲህ ነው ማየው ቆባ ያለው ከላያችሁ ላይ መረዳት እንዳትችሉ መንፈሳዊ ነገር ላይ እንዳትዘልቁ ከልሎ ለዚህ ዓለምና ለዚህ ማይረባ ያሮጊት ወሬት የዳረጋችሁ ሰዎች አላችሁ እዚህ ውስጥ። ስለዚህ ይሄ ቆብ ከላያችሁ ላይ ሲነሳ ምልክታችሁ መንፈሳዊ መራብ፣ መንፈሳዊ መጠማት፣ የዚህ ዓለም ነገራችሁን ሁሉ ለዘላለማዊ ሐሳብ ለማድረግ ስትቀሰቀሱ ስታው ቆቡ መነሳቱ ምልክታችሁ ነው። ታዲያ እኔ ለሚያየኝ ህዝብ ብቻ ማገለግልም አይደለም። እጆቻችሁን ዘርጉ። ጨርሰናል። እንዲህ ይለኛል ለማናያቸው ህዝብ ወጥመዱ ተሰበረ ይለኛል። እኛም ምን አለን? እነዚህ ሰዎች አመለጡ። አንዳንዶች ከሞት ነው ያመለጡ። እግዚአብሔር ጥይት ሊገላቸው የታገላቸው አሁን ተቃውሞ ሰልፍ አድማ ምን እየተባለ በኢየሱስ እስር ቤት የገቡ ላይ አልጋገባ። አንዳንዶች ምንም ዓለም ላይ የሆነ ያለውን መራራ ነገር አያውቁም። የሚያውቋት ያቺ ደሞዝና ያቺ ኑሮ ከዛ ልጄ ምናምን የሚል ትንሽ አናሳ ህይወት ነው። ጣልቃ ገባ። ሞት ይከልከል። በየእስር ቤቱ ሞት ይከልከል። በበሽታ ሞት ይከልከል። በሁሉም አይነት መቅሰፍት ይኸው ማልደናል። የተከለከለ ይሁን። ይሄ ከአፍሪካ ሞቶ ዓለምን የያዘ ነው። እስቲ ጨብጡና ያዙ። እንዴታችሁ ክብደት ሄዷል። ከባህር ውስጥ የሚመጡ ወጀቦች አሉ። ጸጥ አለ። ቤትቹ ተሰባይ እንዴ ማታይዘሽ እያስተነከኩኝ ያቃለው ወደ ነው አብራት ነው ሰንተስ ድንጋው ተንከባለለ። ደስ ተጸናሃለሁ አበረታለሁ። በትክክል አሳቅለውሽ ተመጣ አሳቅለውሽ ወርቁ የኑሮ ሰልፍ ያላችሁ እዚህ የኑሮ ሰልፍ ያላችሁ በደም ስሙኝ። የብላችሁ ለውጡን የምንፈልገው በህይወታችሁ እንዲመጣ ነው። ምንም ከኛ ጋር ጉኝት ኖራችሁ አልኖራችሁ ኢየሱስ የሁላችን ጌታ ነው። አንዱ ጌታ የሁሉ ጌታ ነው። ለሚጠሩት ባለጠጋ እንዲህ ይለኛል። የኑሮ መስቀልቅል ላይ ያላችሁ ሰዎች ኑሯችሁ ሲስተካከል ያለው በእምነት ተቀበሉ። ታዲያ ሰማያዊ ነው የምፈልገው። እኔ ብዙ የተጠራሁት ሰማያዊ ነገር ላይ ነው። ለምን ምንም ብዙ ክርስቲያኖች የውስጠኛው መቃጠል በተመለከተ እንዲህ ያሳየኛል። እንዲህ ይሆናል በእናንተ ላይ ያለቅነት አንቃችሁ ላይ አለቅነት አስቀምጣለሁ። ገዢዎቻችሁ ይገዙላችኋል። ስሙኝ እናንተ በጣም ያዋከቧችሁ ሰዎች በላያችሁ ላይ ባስቀመጥኩት ጸጋ አማልክቱን አስገዛለሁ። ቤተሰቦቻችሁ የሚያውኳችሁ ሰዎች አላችሁ እዚህ ውስጥ። እንዲህ ይለኛል አዋኪዎቻችሁ ጀርባ የሚሰራው መንፈስ መትቼ ገዢ እንደሆናችሁ አሳያለሁ ይላችሁ። ክብሩን ጌታ ይውሰድ። ክብር ለአብ ይሁን፣ ክብር ለወልድ ይሁን፣ ክብር ለመንፈስ ቅዱስ ይሁን። አንድ ድምፅ እንስማ። ጠቅልል ከጀመርን ጀምሬ ከማደሪያው የወጣ እግዚአብሔር ክብሩን ጌታ ይውሰድ። እጅግ ታላቅ ውሽንፍር የላከልን እግዚአብሔር ሌሎች በዛው እንዳይቀሩ መልጃ አርጎ ከልሎ ያቆመልን እግዚአብሔር ጨብጡትና ያዙ። ዩኒቨርሳል መልእክት ነው። ሁሉንም ሀገር የሚያካትት ሰማዩን የሚያካትት ይሄ ከጥልቅና ከገሃነም የሚንቀሳቀሰው ሁሉ በተመለከተ እንዲህ ይላል እግዚአብሔር። በአሕዛብ ላይ ያለውን መሸፈኛ በወገኖች ላይ ያለውን መጋረጃ አነሳው ይላል። ያረጀ የወይን ጠጅና የሰባ ጮማ ግብዣ ዓለም ላይ ያደርጋለሁ ይላል። ክብሩን ጌታ ይውሰድ። ቼልሲ አርሴናል ይመጣል። እንግሊዝ ሀገር ታላቅ ሪቫይቫል ይነሳል። አሜሪካ ሀገር ምድረ የለም ምንድነው ጆከር በሙሉ ምድረ በሙሉ ዘፋኝ በሙሉ ምድረ ፊልም አክተር ዝቅ ይላል። ክርስቶስ ኢየሱስ በአሜሪካ ምድር ላይ ይራመዳል። ታዲያችን ምድርም እንፈልጋታለን። እዚች ምድር ላይ እንዲህ ይሆናል።
ይውላችሁ ጭኑ ተሰበረ እንደሚል ወይም ጭናቸው እነኛ ሌቦች ተሰበረ እንደሚል እግዚአብሔር እንዲህ ይለኛል፣ የዚህን ሕዝብ ጭን መልሼ ጠግናለሁ። ማንም ጭኑ ምን አይልም። ታያላችሁ፣ ሕዝባችን አይንበረከክም፣ ጭኑ ተሰብሮ አይሞትም። ለእነኛ ወንበዴዎች አብረን እናያለን። መንከርኳችሁ ስለ HIV ስለ ኮቪድ ስለ HIV ድሮ አይተናል በፊት። አሁን በሞ ያየ ነው የሕዝባችንን ጭን ሊሰበር እነኛን ወንበዴዎች ጭናቸውን ምን እንዳደረጉ። ምድር አትሰበርም። ዲያብሎስ እረፍ ይበል። ዛሮች ይቃጠል። የሰው ጥጋበኛም ነቡከደነጾሮች፣ ጢሮሶች፣ ፈርዖኖች ጥሩልኝ አንድ አይቀርም። የቤታችን አመፀኞች ሳይቀሩ በለዓሞች፣ ኒቆላያኖች፣ ቀጥሎስ ኤልዛቤሎች ቤታችን ያደሩ የኖሩ ካላችሁ የተመኙት ምኞት አይሆንም። አሜን። ጎንበስ እንበል። ክብር ለአብ ይሁን፣ ክብር ለወልድ ይሁን፣ ክብር ለመንፈስ ቅዱስ ይሁን። ቀስ ያለ ጭብጨባና እናመሰግንሃለን። ክብርን ጠቅልለህ ወልሰን ስለነበረን ጸሎትና የቃል ጊዜ ተባረክ። ዝማሬ ይንገስልን። አሜን። በኢየሱስ 2 ደቂቃ መባንሰበስባል። 2 ደቂቃ እስቲ ስጡ ይሰጣል ይላል። በምንሰፍረው መስፈሪያ ይሰፈርልናል። እዚህ መጣችሁ እዚህም እስቲ ላበረታታ ዛሬ ሌሊት ስላየው ማበረታታ ተፈልጋለሁ። እዚህም የምታዩ ብዙም የተለመደ አይደለም። ብዙኛ እንደዚህም አድርገንም አናቅም። ለምን አናረግም? ብዙ ጊዜ ያው በየቸርቹ ሀሜት አለ። ምንም በተመለከተ ቄሶች ገንዘብ ሊበዘብዙ ነው ብሎ ስለሚታማ ግን አደፋፍራለሁ። እስቲ ዛሬ ካላችሁት መሃል መቼስ እስቲ ልይ ምንድነው ማየው? ያው ብዙዎቻችሁ ራሱ መግረፊያ ያለው አንዳንዶቻችሁ ያው በኑሮም መግረፊያ ላይ ነው ያላችሁት። ይልቁኑ መባ መሰብሰብ ወደዚህ ወጣ አውጡ። እናንተ እያወጣችሁ እዚህ ያለ እዚህ ቀርብ ያሉት የግድ ያው ይሉኝታም ስላለ ወይሉኝታ ተስቶ እዚህ ያላችሁት እስቲ አሜን። እዚህ ግን እኔ የምፈልገው እዚህ አሁን መግረፊያ ከባህር ውስጥ እየወጣ የምትቸገሩ ሰዎች ለእናንተ መጸለይ ነው የምፈልገው። መባ መሰብሰብ ወደዚህ ወጣ። ሁላችን አይናችን ጨፍናል፣ አዘጋጅተናል። እግዚአብሔር እየተዋጋች ያሉ እንዲህ ያለው የድሮ ሃይማኖት የሚራገማችሁ ሰዎች በረከታችሁ እንዳይጸና የሚበትንባችሁ የፈረሰ ይሁን በናዝሬቱ በኢየሱስ ስም የፈረሰ ይሁን። አምላካችን እዚህም ያሉት ይሄውኛም በእምነት ጸልያለሁ። ያዘዝካቸው ሰዎች ከፀሐይ መውጫ እስከ መግቢያ ከዛሬ ቀን ጀምሮ አዲስ አይደለንም፣ ድሮ ምን ሰራለን? ሀገሪቷ ካላት ብር ውጭ በኢየሱስ ፓውንድ ወዳለበት ሀገር እጅ ግባ። ቀጥሎ እግዚአብሔር ሆይ ዩሮ ወዳለበት ኢሮፕ ገባ። ቀጥሎ ደግሞ ዶላር ወዳለበት ዶላር የትም ዓለም አለ። በኢየሱስ ስም ዛሬ ቀን ጀምሮ እጅግ ታላቅ ውሽንፍር ይለቀቅ። በእምነት ትናንትና ምሽቱን ቁጭ ብዬ እያየው የነበር ሲፍለቀለቅ ያየሁት በረከት በመላው ዓለም ይንቀሳቀስ። ማንም ሳይሆን አንተ ባዘዝከው ፍጥረት ሁሉ ይገዛል። ያን በረከት ወደዚህ ማዕከል አፈለስን። በእጃችን ያለው ቀደስ ለመንግስትና ለጽድቅ ክብር ይሁን በኢየሱስ። ወጥቷል። ፕሮግራሞቻችን እዛ ተለጥፏል። እዚህም ያላችሁ እሑድ ከ5 እስከ 7 እና ሐሙስ ከ10 ሰዓት እስከ 12 እንዲህ አይነት የአምልኮ ፕሮግራም አለን። ትምህርት አለን። ጠንከር ያለ ትምህርት ያው ባለራዕይ የሆነ ሰው ብቻ ነው መጥቶ መካፈል ያለበት። ሁልጊዜ ማክሰኞና ቅዳሜ ከ10 ሰዓት እስከ 12 ድንጋይ መሸከም ከቻላችሁ መታችሁ ምን መሆን ትችላላችሁ? መካፈል ነው። ቆምን ቡራኬ እንቀበል። ምክንያቱም አለዛ ትምጡ ምንም ብዙም አስፈላጊ አይደለም። ድንጋይ መሸከም ደፍራለሁ ካላችሁ ይቻላል። ቃሉ ክብደት አለው ለማለት እንጂ ታዲያ ድንጋይ ነው ለማለት አይደለም። እስቲ አሜን። እግዚአብሔር ይባርከን፣ ይቱን ያብራልን፣ ይራራልን፣ ሰላሙን ያብዛ። ሶስት የተባረኩን እግዚአብሔር ይባርካችሁ። አሜን። እግዚአብሔር ይባርካችሁ። አሜን። እግዚአብሔር ይባርካችሁ። አጠገባችሁ አንድ ሰው እግዚአብሔር ባርኳል በሰላም ሂድ በሉት። በሰላም ሂዱ፣ በሰላም ሂዱ። እግዚአብሔር ባርኳችኋል፣ በሰላም ሂዱ።